ሰላም ጤና ይስጥልኝ እንደምን ከርማችኋል? እኔ አዘጋጅ ያሬድ ኃይለ ገብርኤል ነኝ። ለዛሬ ይዤላችሁ የምቀርበው ከባለፈው የቀጠለውን ስርዓተ መንግስት በኢትዮጵያ የሚለውን አምስተኛ ክፍል ይሆናል። መልካም ቆይታ። እንግዲህ ለባለፉት አራት ተከታታይ ጊዜያት የተነጋገርነው ስርዓተ መንግስት እንዴት ጀመረ በዓለም ላይ የሚለውን ከመጀመሪያው ጀምሮ የነበረውን በዓለም ዙሪያ የነበረውን ስርዓቶች እንዴት ምን አይነት ስርዓተ መንግስት ተከትለው ሄዱ የሚለውን አይተናል። ለምንድን ነው ኢትዮጵያውያን ለዓለም ስርዓተ መንግስት ሰጥተዋል ወይም የመጀመሪያ ሀገር መስራች ናቸው፣ የመጀመሪያ ዳኝነት መስራች ናቸው፣ የመጀመሪያ ሃይማኖት መስራች ናቸው ተብሎ በታሪክ ጸሐፍቶች የተጻፉት የሚለውን ለመዳሰስ ሞክረናል እና በዛ ውስጥ እንግዲህ ያገኘነው ምንድነው ኢትዮጵያውያን ከመቼ ጀምሮ ስርዓተ መንግስት ጀመሩ እና ደግሞ መንግስታቸው ምን አይነት መንግስት ነበር የሚለውን በታሪክ አይተን በኋላ ደግሞ እንዴት ነው ይህን ስርዓተ መንግስት ያጣ ነው ማለት ይሄ መሰረታዊ የሆነውን አንድ መንግስት ለህዝቡ ሊያደርግ የሚገባውን አገልጋይነት፣ ጠባቂነት እና ዳኝነት የሚለውን መሰረታዊ የሆነው የመንግስት መዋቅር እንዴት አጣ ነው የሚለውንና ከዛ በምትኩ ሰይጣናዊ የሆነ ሰብአዊ ያልሆነ ስርዓተ መንግስት እንዴት በኢትዮጵያ ውስጥ እንደተተከለ በማን በኩል እንዴት እንደመጣ አይተናል። ስለዚህ እስካሁን ድረስ እንግዲህ ከዛን ጊዜ ጀምሮ ኢትዮጵያውያን ፍትህ አግኝተው አያውቁም። ህዝቡ ጥበቃ አግኝቶ አያውቅም። ህዝቡ ኑሮ ፈቅ ሊል አልቻለም። በችግር ውስጥ ነው እየኖረ ያለው። መንግስታቶችም የራሳቸውን ኑሮ ከማመቻቸት የዘለለ ለህዝቡ የሚያደርጉለት ነገር የለም። እንግዲህ እነዚህ አዲሶቹ የሆኑት የባዕዳን የሆኑ ስርዓቶች ኢትዮጵያ ውስጥ ከሰፈነ ጀምሮ ማለት ነው። ስለዚህ ይህንን ለመቀየር ምን ማድረግ አለብን? ምን የተሻለ ስርዓተ መንግስት እንግዲህ ይሄን ሁሉ የመጣ ነው ወደ ኋላ ሄደን የመጣንበት ዋና ምክንያት ምን አይነት ስርዓተ መንግስት መምጣት አለበት በኢትዮጵያ ውስጥ የሚለውን ግንዛቤ እንድናገኝ ነው። መፍትሄ ለማግኘት መጀመሪያ የውድቀታችን ምክንያት ካላወቅን ለችግራችን መፍትሄ ማምጣት አንችልም። ስለዚህ ነው መጀመሪያ ለምንድን ነው እንደዚህ ሆን ነው ኢትዮጵያውያን በታሪካችን ትልቅ ቦታ የነበርን ሰዎች ሳለን ለምንድን ነው ዛሬ እንደዚህ ሆን ነው የሚለውን ከኋላ ተነስተን ማየት ካልቻለን መፍትሄ ልናመጣ አንችልም። ለዚህ ነው በዋናነት ወደ ኋላ ሄደን ታሪካችንን አይተን ስርዓተ መንግስት ምንድን ነው የሚለውን አውቀን ነው አሁን ላለንበት ችግሮች መፍትሄ ማምጣት የምንችለው። ስለዚህ መጀመሪያ መጠየቅ ያለብን ለምንድን ነው መንግስት የምንፈልገው ነው። ለምን መንግስት ያስፈልገናል? ለምንድን ነው አውሮፓውያን መንግስት ስላላቸው ወይም ስልጣኔ እድገት ነው ብለን ስላሰብን ነው ወይስ መሰረታዊ የሆነ ችግሮቻችን መፍትሄ እንድናገኝበት ነው ብለን መጠየቅ አለብን። መጀመሪያ ለምንድን ነው መንግስት የሚያስፈልገን ብለን መጠየቅ አለብን። ጥንት እንግዲህ በመጽሐፍ ቅዱስ ታሪክ እስራኤላውያን ነገስታት አልነበራቸውም ነበርና መንግስት ስጠን፣ ንጉስ ስጠን ብለው ለመኑት እግዚአብሔርና እንግዲህ ይሄን ያሉበት ምክንያት በአሕዛብ ዘንድ ነገስታቶች ከብረው ሲያዩ፣ ወርቅ ለብሰው ሲያዩ፣ ወርቅ ዙፋን ላይ ተቀምጠው ሲያዩ፣ ተከበው ልል ሲባል ሲያዩ ያለኛ እንደ ኩራት አድርገው ወስደው ነው እንግዲህ በሀገራችን ንጉስ ያስፈልገናል ያሉትና በዛም የተነሳ እግዚአብሔር ሳኦልን አመጣባቸው ከአህያ ጠባቂነት ማለት ነውና ግን እነዛ ነገስታቶች እንደዛ ወርቅ የሚለብሱት እንደዛ በወርቅ ዙፋን የሚቀመጡት ከህዝቡ በሰበሰቡት ብር መሆኑን አልተረዱም ነበርና ወዲያውኑ እሱ መጥቶ ወደ ግብር አስጨነቃቸው ማለት ነው እስራኤላውያንን። እና እኛም አሁን ታዲያ መንግስት የምንፈልገው ለምንድን ነው ከሌ ምራን የምንለው ምን ፈልገን ነው? ስለዚህ ይሄን መጠየቅ አለብን። ለዚህ ነው ከመጀመሪያ ጀምሮ ስርዓተ መንግስት ምንድን ነው የሚለውን ነገር በስነ ስርዓት ማወቅ አለብን። ስህተት ውስጥ እንዳንወድቅ ዝም ብለን መንግስት በመጣ ቁጥር አዲስ መንግስት ወይም አዲስ ተናጋሪ በመጣ ቁጥር ተከትለን መሄድ የለብንም። ስለዚህ ጉዳዩ የመንግስት ጉዳይ የመዋቅር ጉዳይ ነው፣ የግለሰብ ጉዳይ አይደለም። ስለዚህ ምን አይነት ስርዓት
መንግስት ነው የሚያስፈልገን ነው እንጂ ምን አይነት ሰው እኛ ሊመራን ይችላል ብለን መጠየቅ የለብንም። ምን አይነት ስርዓት ነው የሚያስፈልገን የሚለው ነው። ለዚህ ነው በዚህ መሰረት ያደረገ አገልጋይነት፣ ጠባቂነት፣ ዳኝነት መሰረት ያደረገ የመንግስት መዋቅር ያስፈልገናል ብለን ማለት ያለብን። ያ ነው ነፃ ሊያወጣን የሚችለው እንጂ ግለሰብ ነፃ ሊያወጣ በፍጹም አይችልም። ስለዚህ ያ መዋቅር እንዴት እናምጣው፣ እንዴት ተግባራዊ ይሁን የሚለው ላይ ነው መነጋገር የሚያስፈልገውና ለዛም ነው ይሄንን ስርዓተ መንግስት ለኢትዮጵያ የሚበጅ ስርዓተ መንግስት ማውጣት ያስፈልገው ማለት ነው። ከዚህ በፊት በ97 በቅንጅት ምርጫ ጊዜ እንግዲህ የቅንጅት ፓርቲ መግባት አልፈለገም ወደ ምክር ቤት ማለት ነው። ምክንያቱም ያው ምርጫው ስለተጨበረበረ ማለት ነው። በዛ ምክንያት አድርገው 8 ነጥቦችን አንስተው ወደ ምርጫ አንገባም ብለው ነበር። ወደ ምክር ቤት አንገባም የሚል ተቃውሞ አድርገው ነበር። ግን እዛ ላይ ዝም ብለው ቆመው ነበር እና እንግዲህ ከዚህ በፊት እኛ በጋዜጦች በተለይ ኦርቶዶክስ ተዋሕዶን በተመለከተ ለተለያዩ ጋዜጦች እንሰጥ ነበር እና በተለይ ለሚሊክ ጋዜጣ አንድ ያወጣ ነው በኢትዮጵያ ኦርቶዶክስን ቤተክርስቲያን በተመለከተ ያሉትባትን ችግሮች እና መብቷን በተመለከተ ምዕመን ላይ የሚደርሰውን ግፍ በተመለከተ ካነሳም በኋላ ይሄ ነገር ካልቆመ ምን አይነት እርምጃ መውሰድ አለበት የሚለውን በሚሊክ ጋዜጣ ላይ እንዲወጣ ተደርጎ ነበር። ስለዚህ በዛ መሰረት ህወሓትንም ወይም የነበረውን የኢህአዴግ መንግስትን ለመጣል ቀላል ነው የሚል አንድ ምክረ ሀሳብ በሚመስል መንገድ በጋዜጣ እንዲወጣ ተልኮ ነበር እና በወቅቱ ግን የጋዜጣው አዘጋጆች የሚሊክ ጋዜጣ አዘጋጆች ያንን ሊያወጡት አልፈለጉም። እንግዲህ የሚሊክ ጋዜጣ ባለቤት በወቅቱ እንግዲህ ነው የሚባለው እስክንድር ነው እና ያንን ነገር አላወጣውም። ምንድነው የሆነው ግን ያንን ጽሁፍ በሌላ መልክ ወይም በራሱ አድርጎ ነው ያወጣ የነበረው ሊያወጣ የፈለገውና ያንን ነገር በጋዜጣ እንዳያወጣ አደረገው። ያን ሲያደርገው ወዲያው በሚታወቁ የቅንጅት ሰዎች አማካኝነት ለራሳቸው ለፓርቲው እንዲደርስ ተደረገና አርስቱ የሚለው ኢህአዴግን ለመጣል በጣም ቀላል ነው የሚል ነው። መሰረተ ሀሳቡ የሰላማዊ መስል ትግል ማድረግ ማለት ነው እና እንግዲህ ፓርቲው ውሎ ሳያድር ይሄንን ሀሳብ ተቀብሎ የሰላማዊ ትግል የሚላቸውን ነገሮች በዝርዝር አውጥቶታል። በእርግጥ ያንን ጽሁፍ በትክክል አይደለም ተግባራዊ ላይ ያዋለው የነበረውና ያ ትንሽ ተፈጥሯል። ተጨማሪ ነገሮች ገብተውበት ነገር ግን ያንን ተከትለው ቢሄዱ ኖሮ በጣም ጥሩ ይሆን ነበር። ግን የራሳቸውን ነገር ጨምረውበት ሌላም ተጨማሪ ነገር ጨምረው ለዛውም ለህወሓት አመቺ በሚመስል መንገድ ለወያኔ እርምጃ ለመውሰድ አመቺ በሚመስል መንገድ ስላወጡት ነገሩ የተወሰነ ግቡን ቢመታም የተወሰነ መሄድ አልቻለም። ለምሳሌ ታቅቦ የተደረገው ነገር ከተለያዩ የህወሓት ደጋፊዎችና የህወሓት ድርጅቶች ምንም አይነት ነገር አለመጠቀም በሚለው ላይ እዛ ላይ ብዙ በኢህአዴግ ላይ ብዙ ዳሜጅ አምጥቷል እና ያ ነበር ሐሳቡ የተሰጠ የነበረው። ግን በዛ ሰነድ ላይ ሐሳቡ የመጣበት ዋና ምክንያት ያን ሐሳብ በሚዲያም ሆነ በኋላ በፓርቲዎች አውጥተውት ተግባራዊ ያደረጉት ቢሆንም ዋናው ዓላማው ሰምና ወርቅ ያለው ጽሁፍ ነው የነበረው። ያ ሰምና ወርቅ ምንድነው? አንደኛ ህወሓት ከዛን ያንን እንቅስቃሴ ለማስቆም የሚወስዳቸው እርምጃዎች ራሱ ህወሓትን የሚጥለው ነው። ያንንም እርምጃ ደግሞ ባይወስድ ደግሞ አሁንም ህወሓትን የሚጥለው ነው። ስለዚህ ሁለት ስለት እንዳለው ሰይፍ ማለት ነው። ያንንም እርምጃ ቢወስድም ይወድቃል፣ ባይወስድም ይወድቃል። እንደዛ አይነት ነው ጽሁፉ የነበረው። ስለዚህ ሰምና ወርቅ ያለው ስለነበረ ህወሓት ወዲያውኑ ይሄን ሳይ በጣም ተደናግጠው ነበረ።
አይ ቲንክ እስክንድርም የታሰረበት ምክንያት ዋናው ያ ይመስለኛል። ከዛ በኋላ ጽሁፉን የራሱ አድርጎ ስላወጣው ማለት ነው ዋናው ነገር። ስለዚህ ያ ጽሁፍ ወጣው አንደኛ ህወሓትን የሚጥል ነው። እርምጃውንም ቢወስድ ይወድቃል፣ ባይወስድም ይወድቃል። እርምጃውን ያንን ተከትሎ የሚወስዳቸው እርምጃዎች ራሱ ፓርቲውን የሚበላ ራሱን ፓርቲውን የሚጥል ነው። ያ ነው የሆነው። በኋላም የህወሓት ውድቀት ከዛም በኋላ ተከትሎ እንግዲህ እስካሁን ያለው የኃይለማርያም ስርዓት መጣ። ከዚህ መንግስት እንደምንም ማለ ያው የኢህአዴግ መንግስት ነው፣ መዋቅሩ አንድ አይነት ነው። አሁንም ብልጽግና ፓርቲ ብሎ መጣ፣ ተመሳሳይ ነው፣ ምንም አልተለወጠም። እነሱ ሁሉ የሚወስዷቸው እርምጃዎች መልሰው የራሳቸውን ውድቀት የሚያፋጥኑ ናቸው እንጂ ምንም የሚያመጡት ነገር የለም። ስለዚህ በእርግጥ ያ የወሰደው እርምጃ ለጊዜው የቅንጅት አመራሮቹን አስሯል። በእነሱ በኩል ያለውን እንቅስቃሴ እንዲቆም አድርጓል። ብዙ ሰዎችን ወደ እስር ቤት ከቷል። ከዛ ወዲያ የወሰዳቸው ደግሞ የፖሊሲ ለውጦችና እርምጃዎች አሉ፣ የራሱን ዲክታተር አድርጎ ያው ለማስቀጠል ማለት ነው። ሆኖም ግን ያ ሁሉ ነገር ሊያረጋው አይችልም፣ ምክንያቱም ወርቁ ሌላ ስለነበረ ማለት ነው። ስለዚህ ያ ሐሳብ ህወሓት እንዲወድቅ ሲደረግ የቀረበ ሰነድ ነበረ እንዲወድቅ። በዛ ምክንያት ህወሓት ወድቋል። ከዛ ተከትለው የሞቱትም የትም የሚደርሱ አይደሉም። ግን ያንን የሚተካ ስርዓተ መንግስት ግን አልተዘጋጀም። እሺ ህወሓት ይውደቅ፣ ምን አይነት ስርዓተ መንግስት ነው የሚያስፈልገው? ወይም የወያኔ ስርዓት ወይም አሁን ኦነጋዊው የብልጽግና መንግስት መውደቁ አይቀርም። ግን ያንን የሚተካው ምን አይነት መንግስት ነው? ምን አይነት ስርዓት ነው መምጣት ያለበት የሚለው ላይ ነው እንግዲህ አሁን ተመልሶ በተለይ የፋኖ እንቅስቃሴ እየጠነከረ በሚመጣበት ጊዜ ይሄን የአርበኝነት ትግል ለማደናቀፍ በውጪ የቅኝ ገዢዎች ምን አይነት እርምጃ ይወስዳሉ፣ ምን አይነት ዘዴ ይጠቀማሉ ብሎ በማየት ይሄንን ትግል ወደ ሌላ አቅጣጫ እንዳይወስዱትና እንዲወድቅ እንዳያደርጉት ቅድም እንዳለው ነው። ወያኔ እንዲወድቅ ስናደርገው ወይም ሲደረግ ያ ጽሁፍ ሲቀርብ በሁለት መንገድ እንደሆነ ያንን ነገርም ቢያደርገው ወይ ቢከላከልም ይወድቃል፣ ባይከላከልም ይወድቃል። ምንም አማራጭ የለውም። ስለዚህ ይሄኛው እንደዚህ በተመሳሳይ መልኩ ለፋኖ የሚጠቅም የሚመስል ምክር ይዘው እየመጡ ግን ፋኖን የሚጥል አይነት ይዘው ይመጣሉ። ኢንተለጀንስ ስራ ነው። ስለዚህ አሁንም ያ እንዳይሆን አስቀድሞ ምን አይነት መንገድ መከተል አለባቸው የሚለውን ጽሁፎች ተዘጋጅተዋል፣ ቀርበዋል፣ እንዲወጡ ተደርጓል። ለዚህ ነው ይሄ ሰነድ ያስፈለገበት ምክንያት መንግስት ምንድነው፣ ስርዓተ መንግስት ምንድነው፣ ምን አይነት ኢትዮጵያ ውስጥ ምን አይነት ስርዓተ መንግስት ያለውን ሐሳብ ለማቅረብ ነው። በሌላ በኩል ደግሞ በፋኖ በውስጥም ሆነ በውጪም ያሉ የቀድሞ ድሮም ሶሻሊስት ስርዓት በ1960ዎቹ የነበሩ ሰዎች በትግሉ ላይ ተጽዕኖ የሚያደርጉታልና እነሱ ይዘው የሚመጧቸው ሐሳቦች አሉና እነሱንም በሌላ መንገድ እንዲያዩት እንዲረዱት ለማድረግ ነውና በዛ ምክንያት ይሄ ስርዓተ መንግስት እንዲቋቋም ለኢትዮጵያ ስርዓተ መንግስት ያስፈልጋታል። ልክ እንደ አንድ የሚወጣ ነገር ነው። ያ ነገር ከወጣ ማንም መመለስ አይችልም። ከዛ የተሻለ ነገር ይዞ መምጣት አይችልም። ብዙዎቹ እንደ ቅኝ ገዢዎች በተሻላቸው መጠን በኢትዮጵያ ውስጥ ዲክታተር ወይም በአፍሪካ ውስጥ ዲክታተር መንግስት እንዲኖር ነው የሚፈልጉት፣ ወይም አንድ ፓርቲ ስርዓት እንዲኖር ነው የሚፈልጉት እንጂ እንደነሱ ሀገር መንግስታትን በፈለጉት ጊዜ የሚሾሙና የሚያወርዱ አይነት ስርዓት እንዲኖር አይፈልጉም። ነፃ የሆነ መንግስት እንዲኖር አይፈልጉም። ስለዚህ ይሄ ደግሞ ስርዓተ መንግስት ከነሱ የተሻለ ሆኖ የሚወጣ ነው ሆኖ ያገኘ ነውና ለዛ ነው ቀድሞ መዘጋጀት ስለሚያስፈልግ ነው እነዚህ ስርዓተ መንግስቶች የተዘጋጁት ማለት ነው። ያ እንግዲህ የኢትዮጵያ ህዝብ ፋንታ ነው። ከፈለገ ይቀበለዋል፣ ከፈለገ አይቀበልም ለራሱ ሲል እና ለዛ ነው የተዘጋጀው። ለማንኛውም በመጀመሪያ ደረጃ የዚህ የፋኖ ትግል በሚመጣበት ጊዜ
ትልቁ ፕሮፓጋንዳ የነበረው ስርዓተ መንግስት የፋኖ ትግል የፖለቲካ አመራር የለውም፣ የፋኖ ትግል የፖለቲካ መሪ የለውም የሚል ነበር እና የፋኖ ትግል የአርበኝነት ትግል ስለሆነ የአርበኝነት ትግል ስለሆነ የፖለቲካ ፓርቲ አይነት ይዘት እንዲቀጥል ነበር የተፈለገው። ያንን ነው ፕሮፓጋንዳ ሲነገር የነበረው እና በየትኛውም ሀገር ቢሆን ሲጀምር የፖለቲካ ፓርቲ ህዝብን ነፃ አውጥቶ አያውቅም። በየትኛውም ታሪክ በየትኛውም ዓለም ማለት ነው። በፖለቲካ ድርጅት አቋቁመው ህዝብን ነፃ እናወጣለን ያሉ ሰዎች ህዝብን ነፃ አላወጡም። ይሄ የዓለም እውነታ ነው። ለዚህ ነው ከመጀመሪያው ጀምሮ ፋኖ የፖለቲካ መሪ የለው የፖለቲካ ድርጅት አይደለም እያሉ ብዙ ሲተቹ የነበሩ ሰዎችን የተቃወም ነው። ምክንያቱም በዓለም ላይ የትኛውም የፖለቲካ ድርጅት መስርቶ ህዝብን ነፃ አውጣለሁ ወይም ያለውን ስርዓት አወርዳለሁ ብሎ የሚንቀሳቀስ ድርጅት ህዝብን ነፃ አውጥቶ አያውቅም። በኢትዮጵያ ውስጥ የምናውቀው እንግዲህ ህወሓት፣ ኦነግ ወይ የተለያዩ ህዝብ ነፃ እናውጣለን ያሉ ሰዎች ህዝብ ነፃ ሳያወጡ ነው እንግዲህ ህወሓትም የፈረሰው። ምን ማለት ነው ይሄ? ምንድነው ህዝብን ነፃ መውጣት ማለት? የፖለቲካ ነፃነት ማለት ምን ማለት ነው? ህዝቡ አገልጋዮቹን የፈለገውን አገልጋይ እንዲመርጥ ማድረግ ማስቻል ነው። ያ ነው ነፃነቱ። እንደዛ ማድረግ ካልተቻለ ህዝብ ነፃ ወጥቷል ማለት አይቻልም። ስለዚህ ፓርቲዎች መሳሪያ ከያዙ ለምንድነው መንግስትን ከተቆጣጠሩ በኋላ ለምንድነው ከስልጣን የሚወርዱት? እሺ ብለው እንዴት ሊወርዱ ይችላሉ? መሳሪያ በእጃቸው ነው፣ ሁሉ ነገር በእጃቸው እስከሆነ ድረስ እና ስርዓተ መንግስት እናወጣለን የሚሉትን ህገ መንግስት ቢሆን በራሳቸው መልክ ይቀርጹታል ወይ በራሳቸው በሚያምኑት አይዲዮሎጂ ያደርጉታል እንጂ ለህዝብ የሚጠቅም ወይም ህዝቡ ራሱ የተሳተፈበት ስርዓተ መንግስት ይወጣል ማለት አይደለም። ስለዚህ ይሄን ነው በታሪካችን የሚያየው። ደርግም ሲመጣ ያየነው ይሄንን ነው። መጀመሪያ ህዝብን ነፃ አውጥቼ ወደ ካምፕ ይመለሳለሁ አለ። ግን ሳይመለስ የፖለቲካ ድርጅት አቋቋመ። ሌሎች የተቋቋሙ ድርጅቶችን በሙሉ አጥፍቶ ራሱ አንድ ፓርቲ ሆኖ ወጣ እንጂ ህዝብን የሚፈልገውን በነፃነት የሚፈልገውን ፓርቲ ወይም የሚፈልገውን የፖለቲካል አይዲዮሎጂ እንዲከተል አደረገው። ስለዚህ ህወሓትም ሲመጣ እንደዛው ነው ያደረገው። ስለዚህ አሁንም የፓርቲ ስም ይዞ የፖለቲካ ድርጅት አቋቁሞ ህዝብን ነፃ የሚያወጣ ሊኖር አይችልም። ህዝብ ነው ራሱን ነፃ ማውጣት የሚችለው ተደራጅቶ ማለት ነው። ወይም በአርበኝነት ተታግሎ ክፉ የሆኑ ወይም እንደዚህ አይነት የማይፈልገውን ስርዓት አባሮ ሌላ ስርዓት የሚያመጣ የሚችል ህዝብ ነው ራሱን በራሱ አደራጅቶ ማለት ነው። የአርበኝነት ግን ነው ነፃ ላይ ያወጣ የሚችለው እንጂ የፖለቲካ ድርጅት አይደለም። ስለዚህ በአርበኝነት ነው መቀጠል ያለበት። ለምሳሌ በአሜሪካ ውስጥ ብናይ ህዝቡን አነሳስተው ከእንግሊዝ ቅኝ ግዛት ውስጥ ነፃ እንዲወጣ አድርገዋል። በአርበኝነት ትግል ነው ይሄን ያደረጉት። ካረጉ በኋላ ስርዓተ መንግስት አቋቁመዋል፣ መንግስት መስርተዋል፣ ህገ መንግስትም አውጥተዋል። ያን ያደረጉት ህገ መንግስት ካቋቋሙ ነፃነታቸውን ካወጁ ከ24 ዓመት በኋላ ነው ፓርቲ የተመሰረተው። መንግስት መስርተው ፕሬዝዳንት እየመረጡ እየሾሙ እስከዛ ድረስ ፖለቲካ ፓርቲ የሚባል አልነበረ። የፖለቲካ ፓርቲ የመጣው ቆይቶ ነው። ለዛውም የፖለቲካ ፓርቲው በዚህ በራሳቸው በሚሉት ህግ ላይ የለም፣ አይታወቅም። ስለዚህ እዛ ምክር ቤት አባል የነበሩ ሰዎች ወይም የፕሬዝዳንቱን ቦታ መያዝ የሚፈልጉ ሰዎች በራሳቸው ነው ማህበር የመሰረቱት። ስለዚህ የፖለቲካ ፓርቲ ማለት ማህበር ማለት ነው፣ ሌላ ነገር የለውም። በጋራ አንድ ላይ የተመሳሳይ ሀሳብ ያላቸው ሰዎች የሚመሰረቱትና የምክር ቤት ቦታውን ለመያዝ ወይም የፕሬዝዳንቱን ቦታ ለመያዝ ሚዲያ ይዘው ሌሎች ተቋማትን ይዘው የሚንቀሳቀሱ ነው በራሳቸው ማለት ነው እንጂ በአሜሪካን ህገ መንግስት ራሱ የፖለቲካ ፓርቲ አይታወቅም።
ምክንያቱም ግለሰብም እኩል መብት አለው ከአንድ ከፖለቲካ ድርጅት ጋር። ስለዚህ በግልም መወዳደር የሚፈልግ በሁሉ ተወዳድሮ መግባት ይችላል። ለዚህም ነው በአሜሪካን በምርጫው ጊዜ የሚደረገው የግለሰቦች ስም የሚጻፍበት ምክንያት፣ የፓርቲ ምልክት የማይጻፍበት ምክንያት ለዛ ነው። የፓርቲ ምልክት የሚባል ነገር የለም። ስለዚህ የግለሰቦች ስም ነው የሚጻፉት። ስለዚህ ግለሰቦች ነው የሚወዳደሩት። ስለዚህ ይሄ የሆነው ደግሞ ቆይቶ የመጣ ስለሆነ ነው። ከ26 ዓመት በኋላ ነው የፓርቲ የመጣው እና በእኛ ውስጥ አስተሳሰብ ውስጥ በኢትዮጵያ ውስጥ እየተደረገ ያለው ፓርቲ ጨርሶ የፖለቲካ ፓርቲ ህዝብን ነፃ አውጥቶ አያውቅም፣ ሊያወጣም አይችልም። ህዝብ ነፃ እንዳይወጣ ነው አስቀድመው ፓርቲው ወይም ራሱ የፋኖን እንቅስቃሴ ለመበተን እንዲያመቻቸው ነው ወደ ፓርቲነት ይቀየር፣ የፖለቲካ መሪ ያስፈልገዋል እየተባለ ፕሮፓጋንዳ ሲነገር የነበረው እንጂ ያ ሊሆን አይችልም። ከዚህ ህዝብ ነፃ ከወጣ በኋላ ስርዓተ መንግስት የሚያቋቁመው ህዝብ ነው። ከዛ በኋላ ህገ መንግስት የሚያወጣው ህዝብ ነው። ከዛ በኋላ ፓርቲዎች ወረቀትና እስክሪብቶ ይዘው የፖለቲካ አስተሳሰባቸውን ወይም ህዝቡን ሊያገልግሉበት የሚችለውን ሀሳብ ይዘው መጥተው ለህዝብ አቅርበው ተወዳድረው የሚገቡ እንጂ ከመጀመሪያውኑ ጠበንጃ ይዘው የሚመጡ ከሆነ ወደ ከስልጣንም ሊወርዱ አይችሉም። እውነተኛ ህዝብም ነፃነት አያገኝም። ስለዚህ በዛ ምክንያት ይህንን በመቃወም ነው እንግዲህ ህዝብ ነው ስርዓተ መንግስት ማቋቋም ያለበት፣ ህዝብ ነው ህገ መንግስት ማውጣት ያለበት እንጂ የፖለቲካ ድርጅት አይደለም። ስለዚህ የፋኖ ትግል የአርበኝነት ትግል የነፃነት ትግል ነው። ስለዚህ ከዛ በኋላ እነሱ ደግሞ የሚሉት ብዙ ጊዜ በአብዛኛው በኢትዮጵያ ውስጥ ከህወሓት ከመጣ በኋላ የፖለቲካ ማለት ተጠቃሚነት አድርገው ነው የሚያሳዩት። ለምሳሌ ለዚህም ነው የፖለቲካ አባል የሆኑት ሀብታም የሆኑት። በዚህ ባሳለፈው በ30 ዓመት ውስጥ የፖለቲካ ድርጅቶች ናቸው ሀብታም የሆኑት፣ የፖለቲካ መሪዎች ማለት ነው። ይሄ የሚሆኑበት ምክንያት ተጠቃሚነት ስላለው ነው። በተለይ ከባህል ሀብት ጋር በመነጋገር መሬት በመሸጥ በመለወጥ ምክንያቱም ባለመሬት ስለሚያረጋቸው ባለርስት ስለሚያረጋቸው በዛ አማካኝነት ነው ሀብታም ሊሆኑ ይቻሉ። ስለዚህ የአስተሳሰብ ስላለ ለዚህ ነው ቶሎ ብለው የነፃነቱን ትግል ወደ ፖለቲካ ድርጅት እንዲቀየርና ከዛ ደግሞ የፖለቲካ ድርጅት ከሆናችሁ ተጠቃሚ ትሆናላችሁ በሚል አስተሳሰብ ነው እየተንቀሳቀሱ። ይሄ ግን መልሶ የፋኖን ትግል የሚጎዳ አካሄድ ነው። ስለዚህ ህዝብ ራሱ የፋኖ ትግል በአርበኝነት ሆኖ እንዲቀጥል ነው መሆን ያለበት እንጂ በፖለቲካ ድርጅት ውስጥ የሚሆን ከሆነ አንደኛ የትም አይደርስም። ይሄ ደግሞ የጠላት ምክር መሆኑን መረዳት ያስፈልጋል። አሁን እንግዲህ ወደ ቀስ ስለተዘጋጀው የኢትዮጵያ ስርዓተ መንግስት እንሄዳለን። እንግዲህ ምን አይነት የኢትዮጵያውያን ምን አይነት ስርዓተ መንግስት ያስፈልጋቸዋል የሚለው ከዚህ በፊት ባነሳናቸው ወይም መስመሮች ወይም እነዚህ ዋና ለመንግስት ወሳኝነት ከምንላቸው ዋና 3 ነገሮች አሉ። ጠባቂነት፣ አገልጋይነት እና ዳኝነት። ከነዚህ መርሆች የሚከተል ነው። እነዚህ 3ቱም ለብቻ ሆነው ተቋም ሆኖ ነው መቆየት ያለባቸው የሚል ነው። እንግዲህ እዚህ ጠቅላላ ሐሳቡ በዋናነት እነዚህ 3ቱ በተለያየ ተቋም ሆነው እንዲቆሙ ነው ማድረግ ያለብን። እንግዲህ ስለ ስርዓተ መንግስት ምን አይነት ያስፈልገናል ብዙ ሰዎች የተለያዩ ጽሑፍ ጽፈዋል። ካየኋቸው ነው አንዳንዶቹ የአሜሪካንን የስርዓተ መንግስት ኮፒ አድርጎ የሚያመጣ ነው ለኢትዮጵያ እንዲሆን አድርገው። የአሜሪካ ስርዓተ መንግስት ጥሩ ጎን ቢኖረውም ግን በጣም ደግሞ በተለይ አሁን ላይ የባሰ የመጣው የፓርቲዎች ተጽዕኖ አለ በመንግስት ላይ። ያ በጣም አደገኛ ነው። በተለይ በአሁን ሰዓት እዚህ እንኳን 2 ፓርቲ ስለሆኑ ነው። ኢትዮጵያ ውስጥ ያሉ ፓርቲዎች በጣም ብዙ ናቸው። በዛ አማካኝነት የፓርቲ ተጽዕኖ በስርዓተ መንግስቱ ላይ በጣም ከፍተኛ ይሆናል ማለት ነው። ከፍተኛ ልዩነት አለ፣ ከፍተኛ አለመግባባት አለ፣ ከፍተኛ ሀሳብ ልዩነት አለ። እንደዛ በሆነበት ሀገር ውስጥ በቀላሉ ለውጥን ሊያመጣ የሚችል ስርዓተ መንግስት የአሜሪካን ሊሆን አይችልም። ለምንድን ነው ያልኩበት ምክንያት አሜሪካ ውስጥ አደጋ እየሆነ ያለው እንዳልነው የአሜሪካን ህገ መንግስት
ፓርቲዎችን እንዲጠናከሩ ወይም ፓርቲ እንዲፈጠር የሚል ምንም አይነት ጽሁፍ የለውም። እነዚህ ፓርቲዎች በኋላ በራሳቸው የተደራጁ ናቸው ለማሸነፍ ሲሉ። ግን ምን ሆነ? አሁን የህዝብ ተወካይ መሆኑ ቀርቶ ምክር ቤት የሚገባው የፓርቲ ተወካይ ሆነ። ስለዚህ ፓርቲ ተወካይ ከሆነ ኦልሬዲ ውሳኔዎች፣ ማንኛውም ውሳኔዎች ኦልሬዲ በፓርቲ የሚወሰኑ ናቸው። ሪፐብሊካን ሰብስበው የወሰኑት ከሆነ በምክር ቤት ውስጥ ገብቶ እጅ ማውጣት ነው፣ ሌላ ነገር የለው። የዲሞክራት ከሆነ ዲሞክራት ነው እጅ ማውጣትና ማሸነፍ፣ ሌላ ነገር የለም። ሌላው ደግሞ አደጋ የፕሬዝዳንቱንም ቦታ አንድ ፓርቲ ከሆነ የምክር ቤቱንም አንድ ፓርቲ ከሆነ በቀላሉ ማንኛውን ውሳኔ ማሳለፍ ይችላሉ። ስለዚህ ቼክ ኤንድ ባላንስ የሚባለው ችግር ይፈጠራል እዛ ላይ። ሌላው ደግሞ ዳኝነቱን አሳይን የሚያደርገው ፕሬዝዳንቱ ለምሳሌ ሪፐብሊካን ከሆነ ምክር ቤቱ አባሉ ማጆሪቲው ሪፐብሊካን ከሆነ ያ ነገር በቀጥታ ያልፋል። ስለዚህ አሁንም በዳኝነት ውስጥ ተጽዕኖ ያደርጋሉ ማለት ነው። ስለዚህ በአሁን ሰዓት ላይ ዳኞች የዲሞክራት ዳኛ ነው የዲሞክራት ዳኛ ነው ተብለው እስከሚለዩ ድረስ የዳኞች ላይ ወይም በዳኝነት ስርዓቱ ላይ ተጽዕኖ አሳድሯል። ሌላው በሚሊቴሪው ላይ ወይም በጠባቂነት በሚለው ላይ እዛ ላይም ስቲል ፕሬዝዳንቱ ነው አሳይን የሚያደርገው የወታደሩንም የፖሊሱንም ኃላፊዎች የሚሾመው ያ በፓርቲው በኩል የመጣው ፕሬዝዳንት ነው። ስለዚህ አሁንም የፓርቲ ተጽዕኖ አለ እና እሱን እያየን ነው። በተለይ በፖሊስ ውስጥ የነበሩ የባለፈውን ተመራጭ ኢንቨስቲጌሽን ስናይ በጣም ትልቅ ኮራፕሽን ውስጥ እስከ መግባት ድረስ የተደረሰው ለዛ ነው። እነዚህ ሰፓሬት መሆን ስላልቻሉ ነው። አሁንም በፓርቲዎች አማካኝነት በፊት ለብቻ ነጣጥለው ያስቀምጧቸው የነበሩት ተቋማት ወደ አንድ እየመጡ ነው። ወደ አንድ በፓርቲ ስር ኮንትሮል እየሆኑ ነው እና ያ መሆኑ በተለይ ህዝቦች ተወካይ አለመኖሩ እና የፓርቲ ተወካይ መሆኑ ችግር እያመጣ ነው ይሄ ስርዓተ መንግስት። ስለዚህ ከዛ ተምረን ከነሱም የተሻለ ስርዓተ መንግስት ነው መውጣት ያለበት ብለን ነው መስራት ያለብን እና እሱን አይቻለው። ይሄኛው ከዛ በጣም የተሻለ ነው ብዬ ነው ማስበው። እንግዲህ እስቲ እናየዋለን፣ እንግዲህ አብረን እናየዋለን። መግቢያውን አላነበውም። መግቢያው በጣም ብዙ ነገር ሲያነሳ በተለይ በባለፈው የኢትዮጵያ ታሪካችን ምን አይነት ስርዓተ መንግስት ነበረን የነበረው፣ ከዛ ላይ እንዴት ወደቅን የሚለውን ያነሳ ነው። ከዛ ላይ የደርግን ስርዓተ መንግስት ወይም ህገ መንግስት ያነሳል። ከዛ በላይ የኢህአዴግን ህገ መንግስት ያነሳል። ምን አይነት መንግስቶች እንደነበሩ ያው ሁለቱም የደርግም ህገ መንግስት የህወሓትም ህገ መንግስት ዞሮ ዞሮ ከዚህ ከግራ ዘመሙ ከማርክስ ሌኒስት አይዲዮሎጂ የመጣ ነው። በተለይ የህወሓት ህገ መንግስት ልንለው አንችልም። የኢትዮጵያ ህገ መንግስት ሊባል አይችልም። አንደኛ ህገ መንግስት መፍትሄ ፈጣሪ እንጂ ችግር ፈጣሪ መሆን የለበትም። እርስ በርስ የሚያጋጭ የሚያጣላ እንጂ የሚያፋቅር አይደለም እና ስለዚህ ህገ መንግስትም ሊባል አይችልም። በአብዛኛው የቅኝ ገዢዎች ሰነድ ነው ማለት እንችላለን። ምክንያቱም ኢትዮጵያ እንዴት መጥፋት እንዳለባት የጻፉ ሰዎች ይሄንን ነው ሪኮመንድ ያደረጉት። ኢትዮጵያውያን በቋንቋ ተለያይተው በየራሳቸው መንግስት እንዲመሰርቱ ያደረጉት መመስረት አለባቸው ብለው ያሉት ቅኝ ገዢዎች ናቸው። የጣሊያንም ኢትዮጵያ ውስጥ በገባ ጊዜ ይሄንን ነው ተከትሎ ሄደ የነበረው። ስለዚህ ይሄ ህወሓት ይዞት የመጣው ህገ መንግስትም ሊባልም አይችልም። ሲጀመር ፓርቲዎች ተሰብስበው ነው ህገ መንግስት ብለው ይዘው የመጡት። ስለዚህ ቅድም እንደተነጋገርነው ፓርቲ ህገ መንግስት ማቋቋም አይችልም፣ መብትም የለውም። ህዝብ ነው ህገ መንግስት የሚያቋቁመው እንጂ ፓርቲ አይደለም። ፓርቲ በኋላ በህገ መንግስቱን ተከትሎ መጥቶ ለምርጫ የሚወዳደርና የመፍትሄ ፈጣሪ ሆኖ የትኛው የተሻለ ነው ብሎ ህዝብ እንዲመርጥ፣ ህዝብ አገልጋይ እንጂ በህዝብ ላይ ህገ መንግስት የማውጣት ምንም አይነት መብት የለውም እና እሱን የሚጠቅስ ነው። ስለዚህ በዋናነት እነዚህን ሶስቱ ነገሮች ሰብአዊ የሆነውን ህገ መንግስት ለማውጣት ማለት ነው፣ እግዚአብሔራዊ የሆነውን እግዚአብሔር ለሰው ልጆች በተፈጥሮ የሰጠውን ራስን የመግዛት
ቤተሰብን የመግዛት ህዝብን የማስተዳደርና የመግዛት ስርዓት ነው እዚህ ላይ የሚመጣው ማለት ነው። ያንን መሰረት ያደረገ ነው። ስለዚህ የፖለቲካ ቡድኖች አገልጋዮች እንጂ ጠባቂ መሆን አይችሉም፣ ዳኛ መሆን አይችሉም። በዚህ ስርዓተ መንግስት አገልጋዮች እንጂ ጠባቂ ወይም ዳኛ መሆን አይችሉም። ያ ነው አሁን ትልቁ ችግር። ምክንያቱም አንድ የፖለቲካ ፓርቲ ኢትዮጵያ ውስጥ መሳሪያ ከያዘ ጠባቂነቱንም ዳኝነቱንም አንድ ላይ ይዞ ነው የሚመጣው። ያየነው ይሄንን ነው በታሪካችን። ስለዚህ ያ መሆን ያ ሰፓሬት መሆን አለበት። ፍጹም በዳኝነት ውስጥ ፍጹም በጠባቂነት ውስጥ ጣልቃ ጠባቂነት ሲባል ፖሊስ ሊሆን ይችላል፣ ወታደሩ ሊሆን ይችላል። በዛ ውስጥ ጣልቃ መግባት የለም። ምንም መብት እንዳይኖረው ማድረግ ማለት ነው። እነዚህን ሰፓሬት አድርጎ ማስቆም የፖሊሱን፣ የመከላከያውን፣ ህዝብን የሚጠብቁ ተቋማት፣ ህዝብን የሚዳኙ ተቋማት፣ ህዝብን የሚያገሉ ተቋማት ለየብቻ ሆነው እንዲቆሙ የሚያደርግ ስርዓት ነው። በፊት በነበረው ጊዜ ነገስታቶቹ አሉ። ነገስታቶቹ የበላይ ሆነው እነዚህን ሶስቱን ነገሮች ያከናውኑ ነበር። ግን ነገስታቶቹ ሲሾሙ ብዙ አይነት ሪኳየርመንት ነበራቸው። በፊት እንዳየነው ማለት ነገስታቶቹ ሲሾሙ ከልጅነታቸው ጀምሮ መጀመሪያ ተመርጠው የሚያድጉ ናቸው። ሁለተኛ ደረጃ ደግሞ ሃይማኖት ጥንካሬያቸው፣ የማስተዋል ችሎታቸው በብዙ ነገር ተፈትነው ያደፉ መሆን አለባቸው። ሁለተኛ ደግሞ እነሱን እንኳን ስጋዊንም መንፈሳዊንም የሚያስብ ስለሆነ በስጋ ብቻ የሚንቀሳቀስ ስላልሆነ መንፈሳዊም ኃይል እንዳለ ስለሚረዱ በመንፈሳዊ ኃይልም ተጽዕኖ እንዳይደረግበት ለራሱ የሚዘጋጅ ጸሎት ሁሉ ስርዓት አለ። ስለዚህ እንደዚህ አይነት ነገር ማምጣት እንችላለን ነው በአሁን ደረጃ። መግቢያውን አላነበውም። መግቢያው በጣም ብዙ ነገር ሲያነሳ በተለይ በባለፈው የኢትዮጵያ ታሪካችን ምን አይነት ስርዓተ መንግስት ነበረን የነበረው፣ ከዛ ላይ እንዴት ወደቀን የሚለውን ያነሳ ነው። ከዛ ላይ የደርግን ስርዓተ መንግስት ወይም ህገ መንግስት ያነሳል። ከዛ በኋላ የኢህአዴግን ህገ መንግስት ያነሳል። ምን አይነት መንግስቶች እንደነበሩ ያው ሁለቱም የደርግም ህገ መንግስት የህወሓትም ህገ መንግስት ዞሮ ዞሮ ከዚህ ከግራ ዘመሙ ከማርክስ ሌኒስት አይዲዮሎጂ የመጣ ነው። በተለይ የህወሓት ህገ መንግስት ልንለው አንችልም። የኢትዮጵያ ህገ መንግስት ሊባል አይችልም። አንደኛ ህገ መንግስት መፍትሄ ፈጣሪ እንጂ ችግር ፈጣሪ መሆን የለበትም። እርስ በርስ የሚያጋጭ የሚያጣላ እንጂ የሚያፋቅር አይደለም እና ህገ መንግስት ሊባል አይችልም። በአብዛኛው የቅኝ ገዢዎች ሰነድ ነው ማለት እንችላለን። ምክንያቱም ኢትዮጵያ እንዴት መጥፋት እንዳለባት የጻፉ ሰዎች ይሄንን ነው ሪኮመንድ ያደረጉት። ኢትዮጵያውያን በቋንቋ ተለያይተው በየራሳቸው መንግስት እንዲመሰረቱ ያደረጉት መመስረት አለባቸው ብለው ያሉት ቅኝ ገዢዎች ናቸው። የጣሊያንም ኢትዮጵያ ውስጥ በገባ ጊዜ ይሄንን ነው ተከትሎ ሄደ የነበረው። ስለዚህ ይሄ ህወሓት ይዞት የመጣው ህገ መንግስትም ሊባልም አይችልም። ሲጀመር ፓርቲዎች ተሰብስበው ነው ህገ መንግስት ብለው ይዘው የመጡት። ስለዚህ ቅድም እንደተነጋገርነው ፓርቲ ህገ መንግስት ማቋቋም አይችልም፣ መብትም የለውም። ህዝብ ነው ህገ መንግስት የሚያቋቁመው እንጂ ፓርቲ አይደለም። ፓርቲ በኋላ በህገ መንግስቱን ተከትሎ መጥቶ ለምርጫ የሚወዳደርና የመፍትሄ ፈጣሪ ሆኖ የትኛው የተሻለ ነው ብሎ ህዝብ እንዲመርጥ፣ ህዝብ አገልጋይ እንጂ በህዝብ ላይ ህገ መንግስት የማውጣት ምንም አይነት መብት የለውም እና እሱን የሚጠቅስ ነው። ስለዚህ በዋናነት እነዚህን ሶስቱ ነገሮች ሰብአዊ የሆነው ህገ መንግስት ለማውጣት ማለት ነው፣ እግዚአብሔራዊ የሆነውን እግዚአብሔር ለሰው ልጆች በተፈጥሮ የሰጠውን ራስን የመግዛት ቤተሰብን የመግዛት ህዝብን የማስተዳደርና የመግዛት ስርዓት ነው እዚህ ላይ የሚመጣው ማለት ነው። ያንን መሰረት ያደረገ ነው። ስለዚህ የፖለቲካ ቡድኖች አገልጋዮች እንጂ ጠባቂ መሆን አይችሉም፣ ዳኛ መሆን አይችሉም። በዚህ ስርዓተ መንግስት አገልጋዮች እንጂ ጠባቂ ወይም ዳኛ መሆን አይችሉም። ያ ነው አሁን ትልቁ ችግር። ምክንያቱም አንድ የፖለቲካ ፓርቲ ኢትዮጵያ ውስጥ መሳሪያ ከያዘ ጠባቂነቱንም ዳኝነቱንም አንድ ላይ ይዞ ነው የሚመጣው።
ያየነው ይሄንን በታሪካችን። ስለዚህ ያ መሆን የለ ያ ሰፓሬት መሆን አለበት። ፍጹም በዳኝነት ውስጥ ፍጹም በጠባቂነት ውስጥ ጣልቃ ጠባቂነት ሲባል ፖሊስ ሊሆን ይችላል፣ ወታደሩ ሊሆን ይችላል። በዛ ውስጥ ጣልቃ መግባት የለም። ምንም መብት እንዳይኖረው ማድረግ ማለት ነው። እነዚህን ሰፓሬት አድርጎ ማስቆም የፖሊሱን፣ የመከላከያውን፣ ህዝብን የሚጠብቁ ተቋማት፣ ህዝብን የሚዳኙ ተቋማት፣ ህዝብን የሚያገሉ ተቋማት ለየብቻ ሆነው እንዲቆሙ የሚያደርግ ስርዓት ነው። በፊት በነበረው ጊዜ ነገስታቶቹ አሉ። ነገስታቶቹ የበላይ ሆነው እነዚህን ሶስቱን ነገሮች ያከናውኑ ነበር። ግን ነገስታቶቹ ሲሾሙ ብዙ አይነት ሪኳየርመንት ነበራቸው። በፊት እንዳየ ነው ማለት ነገስታቶቹ ሲሾሙ ከልጅነታቸው ጀምሮ መጀመሪያ ተመርጠው የሚያድጉ ናቸው። ሁለተኛ ደረጃ ደግሞ ሃይማኖት ጥንካሬያቸው፣ የማስተዋል ችሎታቸው በብዙ ነገር ተፈትነው ያደፉ መሆን አለባቸው። ሁለተኛ ደግሞ እነሱን እንኳን ስጋዊንም መንፈሳዊንም የሚያስብ ስለሆነ በስጋ ብቻ የሚንቀሳቀስ ስላልሆነ መንፈሳዊም ኃይል እንዳለ ስለሚረዱ በመንፈሳዊ ኃይልም ተጽዕኖ እንዳይደረግበት ለራሱ የሚዘጋጅ ጸሎት ሁሉ ስርዓት አለ። ስለዚህ እንደዚህ አይነት ነገር ማምጣት እንችላለን ነው በአሁኑ ደረጃ። ስለዚህ ነው ዘመኑን በሚመጥን መንገዱ አይ እንደዚህ አይነት ሰው ማግኘት የማይቻል ከሆነ በአንድ ሰው የበላይነት ስርዓተ መንግስት ወይም መሪነት የሚባለው ነገር ውስጥ ከመግባት ተቋማትን በማጠናከር የተሻለ ነገር ማምጣት ይቻላል ነው ሐሳቡ። ስለዚህ እነዚህ ተቋሞቹ መለያየት ድሮም ቢሆን ምክር ቤት የሊቃውንትና የመኳንንት ምክር ቤት አለ። እነሱ ናቸው በትልቅ ፓወርፉል ስልጣኑ የነበራቸው በፍትሐ ነገሥት የሚለው እንደዛ ስለሆነ ማለት ነው። ስለዚህ እነዚህን እንዴት ነው ሰፓሬት አድርገን የምናስቀምጠው የሚለው ላይ እንዴት ማድረግ እንችላለን የሚለው ላይ እንግዲህ ነው መነጋገር ያለብን። እንግዲህ የመጀመሪያው ነገር ኢትዮጵያውያን በአብዛኛው በምናየው ደረጃ ይሄ የመሪነት ጣዖት አምልኮ የሚባል ነገር አለብን። ይሄ አምልኮ ነው ማወቅ አለብን። አምልኮ ጣዖት አምልኮ የተጀመረው ራሱ መሪዎችን በማምለክ ነው። ይሄን አይተናል። በመጽሐፍ ቅዱስም በመጽሐፈ ጥበብ ላይ ተጽፏል፣ በተለያዩ መጽሐፍቱ ላይ ተጽፏል። ስለዚህ ሰው በመጽሐፍ ቅዱስም ታሪክ ላይ በደንብ እናያለን። እና ናቡከደነጾር የሰይጣን ስዕል አይደለም አምጡና ስገዱ ያሉት የራሳቸው ምስል ነው፣ የነገስታቶቹ ምስል ነው እንጂ ሰይጣንም ይሄን አያደርግም። በእነሱ አድሮ የሚሰራው ስራ ጣዖት ራሳቸውን እንዲያመልኩ ለህዝቡ ያስደርጋል እንጂ የሰይጣን ምስል ማንም ቀርጾ የሚያስቀምጦ ለዚህ ስገዱ የሚል የለም። ስለዚህ በተከታታይ የምንታለለው በውስጣችን ያለ ይሄ ጣዖት አምልኮ በመሪ ነው መፍትሄ የሚመጣ ብለን የምናስበው ነገር ነው አደገኛው። ስለዚህ ሁላችንም ማሰብ ያለብን እግዚአብሔር መሪያችን ነው፣ በቃ የሰማይም የምድር መሪ ነው ብለን እናስብ። ወይም የሰማይ ንጉስ ነው፣ የምድርም ንጉስ ነው፣ የነገስታት ንጉስ ነው። ስለዚህ ይሄን ጣዖት አምልካችንን ትተን እግዚአብሔር ነው መሪያችን ብለን ማሰብ ይኖርብናል። ስለዚህ በዚህ በስርዓተ መንግስት ወይም ይሄ ስርዓተ መንግስት ነው እና ህገ መንግስት አይደለም። ህገ መንግስት የሚወጣው በህዝብ ነው። ሁለቱን ለይተን ማቅረብ ያስፈልጋል። ህገ መንግስትና ስርዓተ መንግስት የተለያዩ ናቸው። ህገ መንግስት የሚወጣው በህዝብ ነው ማለት ህዝብ ተወካዩ መጥቶ ምን አይነት ህገ መንግስት መመራት አለብን ብሎ ተሰብስቦ ህግ አዋቂዎች፣ ህግ የሚያዘጋጁ ሰዎች ያዘጋጃሉ። ከዛ ለበዛ ላይ ይወስናል ማለት ነው። ምን በህዝብ ተወክሎ የመጣው ምክር ቤት ማለት ነው። ስርዓተ መንግስት ግን ሐሳብ ነው። ምን አይነት መንግስት ያስፈልጋል ተብሎ የሚቀርብ ሐሳብ ነው። በተለያዩ ሰዎች የተለያዩ ስርዓተ መንግስት ሊያመጡ ይችላሉ። እነዛ ነገሮች ታይተው ወይም ከሁሉም የሚጣጣ ወይም የተሻለ ነው ተብሎ የሚወሰደውን ተወስዶ ተጨምሮበት ተቀንሶበት የሚመጣ ያ ከመጣ በኋላ በጠቅላላው ህዝብ አይቶ ያንን ያጸድቋል። በዚህ እንመራለን ብሎ ህዝብ ነው የሚወስነው። ህዝብ ነው ወስኖ ህገ መንግስት ስርዓተ መንግስቱን የሚያጸናው ማለት ነው። ስለዚህ በዚህ መንገድ የመጀመሪያው የሚያነሳው ሐሳብ የመንግስት መመሪያ ቃል የሚል ነው። የኢትዮጵያ መንግስት የመንግስት መሪ ቃል ያስፈልጋል ለአንድ ሀገር በጣም ወሳኝ ስለሆነ ማለት ነው። ስለዚህ ከዚህ የተነሳ የመጀመሪያው እንግዲህ መሆን አለበት ወይም መሆን አለ ይሄ ህዝብ ነው የሚወስነው መጨረሻ ላይ ኢትዮጵያ ኃይሏ እግዚአብሔር ነው የሚል መሆን አለበት የመሪ ቃል ማለት ነው። እንዴት ነው ኢትዮጵያን የምታክል ሀገር በመጽሐፍ ቅዱስ ላይ ወይም በተለያዩ ሃይማኖት በመጽሐፍ ቅዱስ በክርስትናው ወይም በሌሎቹም በእስልምናም ሃይማኖት ታሪኳ የሚነሳ ሀገር እንዴት ነው
የእግዚአብሔርን ስም መጥቀስ ያቃተን? ለምሳሌ በዓለም ላይ የሚገኙ በአብዛኛው ሀገራት የመንግስታቸው መሪ ቃል የእግዚአብሔር ስም አለበት። ለምሳሌ አሜሪካን እንኳን ብንመለከት ጋድ ብለስ አሜሪካ ብለው በብራቸው ላይ ጽፈዋል። ለባንዲራ ወቅት የሚደረግ ስነ ስርዓትም ላይ የእግዚአብሔርን ስም ይጠራሉ። ሌሎች ዓለማት ላይም በሳንቲሞች በገንዘቦቻቸው ላይ በሙሉ የእግዚአብሔርን ስም ይጠራሉ። ኢትዮጵያውያን በመጽሐፍ ቅዱስ ከ50 ምናምን በላይ የተጻፈን በቁርአንም የራሱ በእስልምናውም የራሷ ታሪክ ያላት ሀገር እንዴት ነው ኢትዮጵያ ኃይሏ እግዚአብሔር ነው ብሎ መጻፍ ያካል? በተለይ ኢትዮጵያ እግዚአብሔር ከሰራልን ውለታ አንጻር ማለት ነው። ይሄም ለህዝብ የሚቀርብ ነው። ስለዚህ ይሄንን እንደ ንስሐ የሚሆነን ነው። ምክንያቱም ክደን ነበር፣ እግዚአብሔር በመንግስቱ አያስፈልግም ብለን ክደን ነበር። በዛን ውድቀታችን እግዚአብሔር የሉም የሚሉ መንግስቶች ናቸው በስርዓቶቻችን መጥተው የነበሩት። ስለዚህ ይሄንን በሚክስ መልኩ ደግሞ በተደጋጋሚ ጠላት ኢትዮጵያን በወረረ ጊዜ ለቅኝ ግዛት ለመያዝም በተለያዩ ነገሮች ባደረገው ጥረት የከሸፈው በእግዚአብሔር ኃይል ነው እንጂ በእኛ ኃይል አይደለም ብለን የምናምልበት ኢትዮጵያ ኃይሏ እግዚአብሔር ነው የሚል የመሪ ቃል ያስፈልጋል። ለኛ ለኢትዮጵያ በተለይ በጣም ያስፈልገናል። ስለዚህ ይሄን በመመልከት መሪ ቃል መደረግ አለበት። ይህ መሪ ቃል ሙሉ ላምበው የመሪ ቃሌንና ኢትዮጵያ ኃይሏ እግዚአብሔር ነው። ይህ መሪ ቃል በሀገሪቱ ዋና ዋና መንግስታዊ መልእክቶች ላይ፣ የብር ኖት ላይ፣ አርማዎች ላይና ልዩ ምልክቶች ላይ ይሰፍራል ይላል። ህዝቡ ከተስማማ ማለት ነው። ማብራሪያ ይላል። ኢትዮጵያ ህዝብ እግዚአብሔርን የሚያምን ይቺ ዓለም ፈጣሪ ገዢ አላት ብሎ የሚያምን እንደመሆኑ የመንግስት ስርዓት ከእግዚአብሔር በታች መሆኑን መንግስታቸው የእግዚአብሔር መሆኑን በማመን ከላይ የተጠቀሰው መሪ ቃል ይጠቀሙታል። ይህንን የመንግስታቸው መሪ ቃል በመጠቀም እግዚአብሔር ሀገራችንን ከጠላት እንዲጠብቅልን፣ መዓቱን እንዲያርቅልን፣ ምሕረቱን እንዲያቀርብልን እና በረከቱን እንዲሰጠን ሲሆን በታሪክ ቅኝ ሊገዙን የመጡት ወራሪዎች አባቶቻችን በእግዚአብሔር ታምነው ድል እንዳደረጉ ሁሉ አሁንም በሀገራችን ላይ ሊነሱ የሚችሉን ጠላቶቻችን እንደ አባቶቻችን በእግዚአብሔር ኃይል ድል እንደምናደርግ በማመን ነው የሚል ነው። ምንድነው እንደምናስበው ከዚህ በፊትም እንደተነጋገርነው እነዚህ ቅኝ ገዢዎች ያላቸው ኃይል ስጋዊ ብቻ ሳይሆን መንፈሳዊም ኃይል ነው፣ የአጋንንት ኃይል ነው። ስለዚህ ያን የአጋንንት ኃይል መቋቋም የምንችለው በእግዚአብሔር ኃይል ነው። በሌላ በምንም ኃይል ልናሸንፋቸው አንችልም። ወይም እነሱ ያላቸውን የስጋ ኃይል እና የኛ ያለን ሊመጣጠን የማይችል። ይህንን በመረዳት ነው ሁሉም ቢሆን ማመን ስላለብን እግዚአብሔር እንዲረዳን ማመን ያስፈልጋል። እምነት ዝም ብሎ በልብ ነው ምናምን የሚባል ነገር አለ ነው። እምነት በተግባር ነው፣ በስራ የሚታይ ነው። አባቶቻችሁ የሚያደርጉት ይሄንን ነው። በእምነት ነው ጠላትን ያሸነፉት። በእምነት ነው አድዋ ላይ ድል ያደረጉት። እግዚአብሔር ደግሞ በእምነት በግልጽ ሲታመንበት እንጂ በድብብቆሽ የሚሆን ነገር የለም። ስለዚህ እምነት ያለው ሰው እግዚአብሔር ኃይሌ ነው ብሎ መምጣት መቻል አለበት። የዛኔ ነው ማሸነፍ የምንችለው ነው። የዛኔ ነው እግዚአብሔር የሚረዳን። እግዚአብሔር ኃይላችን ነው የማንልበት ምክንያት ምንድን ነው? እንደዚህ አይነት ለውጥ ነው ማምጣት ያለብን። ከማርክሲዝም ከነበረው ከወደቅንበት ነገር ለመነሳት ከፈለግን መጀመሪያ እግዚአብሔርን ኃይል እንደሚያደርግልን ማመን አለብን። ወይም ከዚህ በፊት አባቶቻችን እግዚአብሔር የረዳቸው እግዚአብሔርን ስላመኑ ነው፣ አንተ ኃይላችን ነው ብለው ስላመኑ ነው ብለን ማመን አለብን። ከዛ ነው መጀመሪያ ስርዓተ መንግስት ስናስብ መጀመሪያ ማሰብ ያለብን ይሄንን ነው። ስርዓተ መንግስታችሁ ወይም እናቋቁመው ስርዓተ መንግስት ከእግዚአብሔር በታች የሆነ ስርዓተ መንግስት ነው፣ ከእግዚአብሔር ተቃራኒ የሆነ አይደለም። ይህ ስርዓተ መንግስት መልካም ስርዓተ መንግስት ነው። ይህ ስርዓተ መንግስት በፍቅር ላይ የተመሰረተ ስርዓተ መንግስት ነው። ይህ ስርዓተ መንግስት እግዚአብሔራዊ ከሆነው ስርዓተ መንግስት የተቀዳ ነው ብለን አምነን ከሱ በታች መሆኑን ስናምን ነው እግዚአብሔር የሚረዳን ማለት ነው። በስጋ ኃይል ምንም የሚመጣ ነገር የለም። በስጋ ኃይል ነው ሁሉ ነገር የሚፈታው ብለው የሚነግሩን ሰዎች እንደማይፈታ ስለሚያውቁ ነው። አሜሪካንን የሚያክል ሀገር፣ ሩሲያን የሚያክል ሀገር፣ አውሮፓውያን በጉልበት በኃይል ማለት በኒኩለር የታጠቁ ሀገራት
የእግዚአብሔርን ስም ሲጠሩ እኛ ለምን ነው እግዚአብሔርን የማንጠራው? እግዚአብሔርን ኃይል የውድቀታችን መጀመሪያ ራሱ ይሄ አይደለም ወይ? እግዚአብሔር የለም ማለታችን አይደለም ወይ? ስለዚህ ለዛ ንስሐ መግባት አለብን። ንስሐችን ደግሞ በግልጽ ኢትዮጵያ ኃይሏ እግዚአብሔር ነው ብለን መነሳት ስንችል ነው። እግዚአብሔር ማመን ስንችል፣ ያንን በግልጽ በምልክቶቻችን ላይ ማምጣት ስንችል። በአሜሪካ ውስጥ በእያንዳንዱ ትምህርት ቤት ውስጥ ጧት ሲመጡ ለባንዲራቸው ቃል ለመሐላ የሚገቡት የእግዚአብሔርን ስም ጠርተው ነው። እንደዚህ እያሉ ልጆቻቸውን የሚያሳድጉት እንደዚህ ያደረጉን ነው። ጠንካራ ብሔራዊ የሆነ ስሜት ያላቸው ወጣቶችን የሚፈጥሩት ማለት ነው። በእግዚአብሔር ላይ የሚታመኑ እግዚአብሔር አለ ብለው የሚሉ። እኛ ለዚህ እንግዳ ለምን እንደምንሆን አይገባኝም። 90% እግዚአብሔርን የሚያምን ህዝብ ለምንድን ነው ከእግዚአብሔር ህግ ተቃራኒ ሆኖ የሚመጣው? ይሄንን እንዳንል ነው ቶሎ ብለው ሃይማኖትና መንግስት የተለየ ነው ብለው ስለ እግዚአብሔርም በመንግስት ውስጥ ያገባሃል ብለን እንዳንል ነው የተደረግነው። ይሄ ሆን ተብሎ የተደረገ ነው። እንደሱ ግን ያደርጉታል። ለእኛ ግን ሲሆን አይሆንም። ለምን? እንዳናሸንፋቸው ነው። ሌላ ምንም ነገር የለም። በእግዚአብሔር ኃይል ሁሉ እንደምናደርግ ስለሚያውቁ ነው። ስለዚህ ያንን አውቀን ይሄንን ነገር መቀበል ያስፈልገናል። ግዴታ መሆን አለበት። ወይም ህዝብ ነው መወሰን ያለበት። አልፈልግም እግዚአብሔርን ካለ እንዲሁ በድህነቱ ይኖራል፣ በመከራ ያምራል፣ ጠላቶቻቸው እንደፈለገ ያሽታል። ሌላው አፍሪካውያን በቅኝ ገዝተው በባርነት እንደሚያኖሩት አሁንም በእጅ አዙር ባርነት አለ። አሁንም የድህነታችን፣ የችግራችን፣ የጦርነታችን፣ የግጭታችን ምክንያቶች እነሱ ናቸው፣ ሌላ ማንም አይደለም። በእነሱ ተጽዕኖ ነው የሚደረጉ ጦርነቶች ሁሉ ከበስተጀርባ እነሱ አሉበት። ያን ማክሸፍ የምንችለው በእግዚአብሔር ኃይል ነው። በጉልበታችን አንችላቸው። ግልጽ እኮ ነው። በየትኛው መንገድ ብንሄድ በእኛ ጉልበት የለንም፣ ኃይል የለን። የእኛና የእነሱ ኃይል አይመጣጠንም። በገንዘብ፣ በኢኮኖሚ፣ በመሳሪያ በምንም አንመጣጠን። ለወንድ ኃይላችን የሚሆነው እግዚአብሔር ብቻ ነው። እግዚአብሔርን ኃይል ስናደርግ ብቻ ነው መዳን የምንችለው። ያ ነው ያለን አማራጭ። አባቶቻችን የሚያደርጉት ይሄንን ነው እና ይሄን ነው እንግዲህ የመጀመሪያው ገልጽ ላይ የሚናገረው ማለት ነው። ከዛ በኋላ ስለ መንግስት መዋቅር ነው ምን መሆን አለበት ነው እንግዲህ ስርዓተ መንግስት ላይ ምን አይነት መዋቅር ነው መሆን ያለበት። የኢትዮጵያ ማዕከላዊ መንግስት የሚል አለ። ማለት ምንድነው? ልክ በፊት እንደነበር ክፍለ ሀገር መንግስት አለ። በየክፍለ ሀገራቱ ያለ መንግስቶች አሉ። እኔ ክፍለ ሀገራቱ ነው ብዬ የምጠራው። ሀገር አለ፣ ክፍለ ሀገር አለ። ምክንያቱም ለሺህ ዓመታት የነበሩ ክፍለ ሀገራት ነው የነበሩት። እንደዚህ ጎንደር ስንል፣ ጎጃም ስንል፣ ወሎ ስንል፣ ጅማ ስንል፣ ሸዋ ስንል፣ ሐረር ስንል እነዚህ ለሺህ ዓመታት የየራሳቸው መንግስት ኖሯቸው የኖሩ ጂኦግራፊን የተከተለው ፊዚካል ጂኦግራፊን ተከትለው የነበሩ አሰፋፈሮች ወይ መንግስቶች ናቸው። ስለዚህ ያ እንግዲህ ህገወጥ በሆነ መንገድ ነው በቋንቋ እንዲቀየር የተፈለገው ቅኝ ገዢዎች ስለፈለጉት ማለት ነው። ስለዚህ እነሱ በሚፈልጉት መንገድ እነሱን ለማስደሰት ተብሎ ነው ህገ መንግስቱን የሚያወጡት እነሱ ናቸው በስተጀርባ ያሉት። እና ሆኖም ቀረ ያን የሚያወጣው ራሱ ህዝብ ነው የሚፈልገው። አይ እኔ ፊዚካል ጂኦግራፊ ይሻለኛል የመንግስት አወቃቀሬ ካለ ህዝቡ ነው የሚወስነው። አይ እኔ ካልቸራል ጂኦግራፊ ይሻለኛል ካለ ህዝቡ ነው የሚወስነው። ወይም ቋንቋን መሰረት ያስፈልገኛል ካለ ወይም ጂኦግራፊን መሰረት ያደርጋል ካለ ያን ህዝብ ነው የሚወስነው። ምንም አሁን የሚያከራክር ነገር የለም። የኢትዮጵያ ማዕከላዊ መንግስት እንግዲህ መዋቅር የኢትዮጵያ ማዕከላዊ መንግስት መዋቅር በሰባት ዘርፍ የተከፈለ ይሆናል። እንግዲህ ይሄ የማዕከላዊ መንግስት የምንለው የኢትዮጵያ ህዝብ ተወካዮች ምክር ቤት አለ። ከዛ የአገልግሎት ሰጪ ሚኒስቴር መስሪያ ቤቶች አለ። የኢትዮጵያ ፍትህ ምክር ቤት አለ። የኢትዮጵያ ህግ አስከባሪ ምክር ቤት አለ። የኢትዮጵያ ደህንነት ምክር ቤት አለ። የኢትዮጵያ ውጭ ጉዳይ ምክር ቤት አለ። የኢትዮጵያ ግምጃ ቤት ምክር ቤት አለ። እንግዲህ እነዚህ በሙሉ ራሳቸውን የተቻሉ ተቋሞች ናቸው የሚሆኑት ማለት ነው። እንግዲህ ተቋም ግንባታ ማለት ይሄ ነው። ሰው አይደለም የምትገነባው። ሰው ዝም ብለህ ቆልለህ አምጥተህ አይደለም መጨረሻ ላይ ራስህን የሚጨፈጭፍ ነው የሚሆነው። ድርጅትንም አይደለም የምታመጣው፣ ተቋም ነው የምታመጣው። ተቋሞች ነው የምትመሰርተው። ግለሰብ አይደለም፣ ድርጅት አይደለም፣ የፖለቲካ ድርጅት አይደለም፣ ምንም አይደለም። ተቋሙን ነው መጀመሪያ የምታቆመው ማለት ነው። ስለዚህ ይሄን ማድረግ የሚችል ደግሞ ህዝብ ነው። ስለዚህ የኢትዮጵያ ህዝብ
ተወካዮች ምክር ቤት ማለት የህዝብ ተወካዮች ምክር ቤት ማለት የፓርቲ ተወካይ አይደለም። ስለዚህ በዋናነት የተቀመጠው እሱ ነው። የአገልግሎት ሰጪ መስሪያ ቤት ማለት ሚኒስቴር መስሪያ ቤት ማለት ነው ለብቻ። የኢትዮጵያ ፍትህ ምክር ቤት ማለት ደግሞ የዳኞች ምክር ቤት ማለት ነው። የኢትዮጵያ ፍትህ ምክር ቤት ማለት የዳኞች ምክር ቤት ማለት የህግ ባለሙያዎች ተሰብስበው የሚመሰርቱት፣ ከዛ በኋላ የራሳቸውን ደግሞ ምክር ቤት ይመሰርታሉ። ምክር ቤቱ ደግሞ የሚሰራው ስራዎች አሉ ምን እንደሆነ ለራሱን የቻለ ነው ማለት ነው። በህዝብ የሚመረጡ ናቸው እነዚህ እንግዲህ ዳኞች የሚሆኑት። እሱ እንዴት እንደሆነ አሰራሩ እናየዋለን። ስለዚህ የኢትዮጵያ ህዝብ ተወካዮች ምክር ቤቱ አባላት ከመላው ሀገሪቱ ወረዳዎች እንደ ህዝብ ቁጥራቸው መስፈርት አሟልተው የተገኙ በግል ተወዳድረው በህዝብ የሚመረጡ ናቸው። ለኢትዮጵያ ህዝብ ተወካዮች ምክር ቤት ለመምረጥ በድርጅት ፓርቲ መወዳደር የተከለከለ ነው። አሁን ይሄን ትልቁ ችግሩ ይሄ ነው። ከሌላው ዓለም ያየ ነው ወይም ከአሜሪካን ያየ ነው። ፓርቲዎች ምክር ቤት አባል መሆን በምክር ቤት ውስጥ መግባት የለባቸው። ኢትዮጵያ ውስጥም ባለው ሁኔታ ማለት ነው። ኢትዮጵያ ውስጥም ፓርቲ ይወዳደራል፣ ምክር ቤቱን ይይዛል። ስለዚህ ያ ምክር ቤት ውስጥ ያሉ ሰዎች ይተኛሉ። ምን ያደርጋሉ? ምንም ምክንያቱም በፓርቲ ተወስኖ የሚወጣው ውሳኔ እጅ ማውጣት ነው፣ ሌላ ነገር የለም። አሁን ሰዎች ለምንድነው ምክር ቤት ሲተኛሉ ምናምን ይላሉ። ምን ያደርጋሉ? ምንም ያደርጉት ነገር የለም። ምክንያቱም ኦልሬዲ በፓርቲ ተወስኖ ይመጣ ነገር ነው። እጅ አውጡ ሲባል ብቻ ማውጣት ነው። ለህዝብ ተወክለው አይደለም አይመጡት። ስለዚህ ያ እንዳይሆን በቀጥታ ምክር ቤት ውስጥ የሚወዳደሩ ሰዎች በግል ተወዳድረው የሚገቡ ሰዎች ይሆናሉ። ከወረዳም ከምንም እንደ ህዝብ ቁጥራቸው ማለት ነው ተወዳድረው የሚገቡ ይሆናሉ። ከዛ በኋላ ማንኛውም በምክር ቤት ውስጥ የሚጸድቅ ነገር ይሰራሉ ማለት ስራቸው ምንድን ነው? ስለዚህ ከፓርቲ ነፃ የሆነ የምክር ቤት አባል ነው እና ኦንሊ በማዕከላዊ መንግስት ሳይሆን በክፍለ ሀገርም ደረጃ ምክር ቤት አባሎች ከፓርቲ ነፃ የሆኑ በግል ተመርጠው የሚገቡ ናቸው። ይሄ ደግሞ ለኢትዮጵያ አዲስ አይደለም። በኃይለ ሥላሴም ጊዜ በአፄ ኃይለ ሥላሴም ጊዜ የነበረው ምክር ቤት በግል ተወዳድረው የሚገቡ ናቸው እንጂ በፓርቲ የመጡ ፓርቲ አልነበረም በኃይለ ሥላሴ ጊዜ። ስለዚህ በግል ተወዳድረው የሚመጡ የምክር ቤት አባል ነው የነበሩት። ይሄ በጣም በጣም ጥሩ ነው። ህዝብ ተወካይ ማለት ህዝብ ተወካይ ነው እንጂ የፓርቲ ተወካይ መሆን የለበትም። በተለይ ችሎታ ያላቸው ሰዎች አሁን እዚህ አሜሪካ ውስጥ ራሱ ቸገርን ያለው የተለያዩ በአንድ ስቴት ውስጥ የነበሩ የፓርቲዎች ናቸው የሚወዳደሩት እና ግለሰቦቹ ሲነጻጸሩ ምንም አይገናኙም። ግን በጣም ደካማ የሆነው በምርጫ አሸንፎ ይሄዳል። ምክንያቱም የሚወዳደረው ፓርቲ ነው እንጂ ግለሰብ አይደለም። ግለሰብ ያ የተሻለ ቢሆንም ግን ስልጣን ላይ መውጣት አይችልም ወይም ወደ ምክር ቤት አባል መግባት አይችልም። ስለዚህ ያ እንዳይሆን ለዚህም ነው መለስ በአንድ ወቅት ስለ ገነት ዘውዴ ሲተች ምንድነው መሀይምም ቢሆን ለፓርቲውን እስከጠቀመ ድረስ ወደ ምክር ቤት እናስገባዋለን ያለው እሱ ነው። ስለዚህ ማንም ሰው ሆነ መሀይምም ይሁን ምንም ይሁን ያልተማረም የተማረም ቢሆን የዛ ፓርቲ አባል እስከሆነ ድረስ ወደ ስልጣን ይመጣል። ይሄ አሜሪካ ውስጥ ያለ ትልቅ ችግር ነው የሆነ ያለ በተለይ የመጣ ነገር ነው። ምክንያቱም ፓርቲ ነው ተጽዕኖ ያለው እንጂ ግለሰቦች አይደሉም። ስለዚህ ብዙ አዋቂ የሆኑ ሰዎችን ልናጣ እንችላለን። ስለዚህ በምክር ቤት መግባት ያለባቸው የራሱ የሆነ ሪኳየርመንት አዘጋጅቶ በግል ተወዳድረው የሚገቡ ሰዎች መሆን አለባቸው ብቻ መሆን አለበት ማለት ነው። የሚያከናውናቸው ስራዎች ላይ የኢትዮጵያ ሕዝብ እንደራሲ ይሾማል። አሁን ግን እንደራሲ የሚለው በፕሬዝዳንት የባዕድ ቋንቋ ላለመጠቀም ነው። ፕሬዝዳንት የሚባለው ነገር የኛ ቋንቋ አይደለም። ስለዚህ የህዝብ እንደራሲ ይባል። ለኛም ቀላል የሚሆነው የህዝብ እንደራሲ ቢሆን ይሻላል። ይሾማል ማለት ነው። ላይክ እንደ ፕሬዝዳንት እንደማለት ነው። ህግ በአብላጫ ድምጽ ያጸድቃል። ህግ የሚወጣው ከምክር ቤት ነው። ህዝብ ነው ህግ የሚያወጣው። የማዕከላዊ መንግስት በጀቶችን የሚያጸድቀው ምስሉ የማዕከላዊ መንግስት ሀብት ይቆጣጠራል። የሀገሪቱ የሚነሱ አከራካሪ ጉዳዮች ላይ ይወስናል። ለምሳሌ ስርዓተ መንግስትም ህገ መንግስትም የሚያጸድቀው የምክር ቤት ወይም ሀገሪቱ የሚነሱ አከራካሪ ጉዳዮች ለምሳሌ የኢትዮጵያ ሰንደቅ ዓላማ፣ የኢትዮጵያ የህዝብ የሥራ ቋንቋ፣ የአስተዳደር ወሰን፣ በታሪክ በመልክዓ ምድር፣ በቋንቋ፣ በባህል ወዘተ ይሄን ብሎ የሚወስድ ለምሳሌ አሁን የሚያጨቃጭቁ ኢትዮጵያ ውስጥ ፓርቲዎች ጌም ሲጫወቱ ነው። ይሄ
እንደዚህ አይነት ነገር የሚያነሱ ሲጀመር ህዝብ ነው የሚወስነው ምንም አይነት ነገር። የኢትዮጵያ ሰንደቅ ዓላማ ጉዳይ ምክር ቤት ያለው ህዝብ ይወስናል ማለት ነው። ወይም ጠቅላላ ህዝቡ ራሱ ቮት እንዲያደርግበት ማድረግ ይቻላል። አሜሪካ ውስጥ የተደረጉ ብዙዎች ነገር በጠቅላላ ህዝቡ ቮት እንዲያደርግበት በማድረግ ነው። ወይም እዛ ምክር ቤት ያለው ቮት ማድረግ ይችላል የትኛው ባንዲራ ይሻለናል ብለው ምንም ያከራክር ነገር የለም እንጂ ፓርቲዎች መጥተው እነሱ ተስማምተው ይሄን ባንዲራ እናወጣለን ሊሉልን በፍጹም አይችሉም። ህዝብ ነው የሚወስነው። የኢትዮጵያ አሁን የህዝብ የስራ ቋንቋ ማለትና ብሔራዊ ቋንቋ በጣም የተለያየ ነው። ብሔራዊ ቋንቋ የኢትዮጵያ ውስጥ ያሉ ማንኛውም ቋንቋ ብሔራዊ ቋንቋ ነው፣ የኢትዮጵያውያን ቋንቋ 80 ምናምን ቋንቋ። የስራ ቋንቋ ማለት ግን ህዝቦች ከአንድ ቦታ አንድ ቦታ ሄደው የሚሰሩበት ነው። ስቲል አሁንም ኢትዮጵያ ውስጥ የስራ ቋንቋ አማርኛ ቋንቋ ነው። ማንም ሰው ከአንድ ቦታ ሄዶ አንድ ቦታ ለመስራት አማርኛ ቋንቋ ማወቅ አለበት። ለራሱም ሲል ይማራል፣ ለመስራት ሲል ማለት ነው። ስለዚህ ይሄን ደግሞ ለሪከርድ ምርጫ አድርጎ የስራ ቋንቋ የቱን እናድርግ ተብሎ አንድ የስራ ቋንቋ ወጥቶ ሁሉም ህዝብ እንዲገናኝበት ያደርጋል። ይሄ በጣም ቀላል ነገር ነው። ህዝብ እንዲመርጠው ማድረግ ነው፣ ሌላ ነገር የለውም። ይሄ ማለት የስራ ቋንቋ አለ ማለት አንተ የምትፈልገው ቋንቋ አትማር አትናገር ምናምን ማለት አይደለም። እሱ እንደ ካልቸራል ጂኦግራፊው እንደ ቋንቋ ጂኦግራፊው መማር ይችላል። ግን ሌላ አንድ ተጨማሪ ግን ቋንቋ የትም ቦታ በፈቃዱ ካልፈለገ አልማርም ካለ መማር መብቱ። ግን መማር የሚፈልጉ ካሉ መማር አለባቸው እና በየትኛውም ቦታ ወጥተው ወርደው ስራን ሰርተው እንዲንቀሳቀሱ የሚያደርግ ማለት ነው። ሌላ ነገር የለውም። እንደዚሁ የአስተዳደር ወሰን ያልነው ቋንቋን መሰረት ያለ ህወሓት ወያኔ ያመጣዋል ወይም ቅኝ ገዢዎች ያመጡትም ያን ተከትሎ ደግሞ ህወሓት ያመጣዋል። ከዚህ በፊት ደግሞ በኢትዮጵያ በታሪካዊ የሆነው ጂኦግራፊ አላት። ወንዞችን ጂኦግራፊካል ሎኬሽን ማለት ወንዝን ተራራ ምናምን መሰረት ያደረገ የክፍለ ሀገር አወቃቀር ማለት ነው፣ የክፍለ ሀገር መንግስት ማለት ነው። ከዛ በኋላ የባህልን ምናምን ወዘተ ያደርጋል። ይሄ ምንድነው? ህዝብ ነው በኋላ የሚወስነው። ይሄን ህዝብ መወሰን ይችላል። ፊዚካል ጂኦግራፊ ይሻለኛል ወይም ካልቸራል ጂኦግራፊ ወይም ሂስቶሪካል ታሪካዊ ጂኦግራፊ የምንለው የትኛው ይሻለኛል ብሎ መምረጥ ያለበት ህዝብ ነው። ለአስተዳደር ነው እንግዲህ እነዚህ ለክፍለ ሀገር መንግስታት የሚሆን ማለት ለአስተዳደር ወሰን ነው የሚባለው እና ህዝብ ይወስናል ማለት ነው። ፓርቲ ሊወስን አይችልም። አሁን ከዚህ በፊት የነበረው ነገር ወያኔ መጣ፣ እኔም የሶሻሊስት ማርክስ ሌኒስት ነኝ፣ ዋለልኝ የጻፈው መጽሐፍ አለ፣ ኢትዮጵያ የምትባል ሀገር የለችም፣ ስለዚህ አንድ ቋንቋ ነው አንድ ተናጋሪ፣ ስለዚህ እሱን ተከትሎ መንግስት ማቋቋም አለብን አለ። ይህን ግን ቀድሞ ቅኝ ገዢዎች የጻፉት ነው። በኢትዮጵያ ውስጥ ጣሊያንም ተከትሎት የነበረውን ነው ስርዓተ መንግስት ብለው ያመጡት። ስለዚህ የኢትዮጵያ ውስጥ ዋናው ነገር ምክር ቤት አለ፣ ህዝብ ተወካይ አለ። ህዝብን የሚወክል ህዝቡ ሁሉ ተወልሌ በጉዳዮች ላይ አይወስንም። ህዝብ ተወካይ ማለት እኮ ህዝቡ በየክፍለ ሀገሩ ወይም ከየወረዳው ተወካዮቹን መላክ ማለት ነው። ከዛ በኋላ ለእነሱን አፍ ሆኖ የሚናገር ምክር ቤት ላይ ቆሞ የሚያስፈልገውን ነገር የሚወስን ማለት ነው። ምክንያቱም በየጊዜው ህዝብ እየተጠራ አይወስንም። ህዝብ አንዴ ነው ይመርጣል ወይ ለ4 ዓመት ወይ ለ5 ዓመት ይሆናል። ከእንደገና የማይፈልገውም በሚቀጥለው ይመርጣል። በቃ ምክር ቤት ተወካዮቹን ማለት ነው። ስለዚህ ህዝብ ተወካይ ያስፈልገዋል። ምክር ቤት አለ፣ የሚቀርቡት ውሳኔ ይወስናል ማለት ነው። ይሄ ነው የምክር ቤት ማለት። እንግዲህ ሌላ ምንድነው? እዛ ውስጥ ሆኖ የከፍተኛ ፍርድ ቤት ዳኞችን ሹመት ያጸድቃል። ዳኞችን ያጸድቃል የኢትዮጵያ ህግ አስከባሪ ምክር ቤት። የኢትዮጵያ ህግ አስከባሪ ምክር ቤት ማለት የመረጃና የደህንነት ምክር ቤት፣ የኢትዮጵያ ግምጃ ቤት ምክር ቤት፣ የውጭ ጉዳይ ምክር ቤት። እነዚህ እንግዲህ መጀመሪያ ምክር ቤቱ አለ፣ የኢትዮጵያ ህዝብ አለ። ከዛ በመዋቅር እነዚህ ሶስቱ አሉ። ዳኝነት አለ ወይም ፍርድ ቤት ጋር፣ ከዛ ጠባቂነት አለ፣ ህዝቡ የሚጠብቀው፣ ከዛ በኋላ የሚያገለግለውን አለ። እነዚህን ሶስቱን አለ የሚፈልገው ህዝብ ምን ነው የሚፈልገው? አንድ ሰው ጠባቂ ይፈልጋል። በየትኛውም ቦታ ወጥቶ ወርዶ እንዲነግዶ ምን ብሎ አትርፎ ምናምን ለማድረግ ጥበቃ ያስፈልጋል ግዴታ። ስለዚህ አንድ ጥበቃ። ከዛ በኋላ ዳኝነት ይፈልጋል። በማንኛውም ምክንያት ጉዳዮች ላይ ከሰዎች ጋር ለመግባባት የሚመጣ ፍትህ ሊያገኝበት የሚችል ዳኝነት ያስፈልገዋል። ከዛ በኋላ አገልጋይነት ወጥቶ ወርዶ የሚሄድበትን መንገድ፣ ትራንስፖርት፣ ሕክምና ምናምን የመሳሰሉት እንዲያገኝ ያንን የሚያገለግለው ያስፈልጋል።
እነዚህ ናቸው የተለሰ እነዚህ ህዝብ አለ እነዚህ ህዝቦቹ የዛን ተሿሚዎቹን ይሾማል ማለት ነው። ስለዚህ ነው ምክር ቤቱ የከፍተኛ ፍርድ ቤት ዳኞችን የመሾም ስልጣን ያለው ማለት የህዝብ ተወካዩ የኢትዮጵያ ህግ አስከባሪ ምክር ቤት ሰብሳቢ እነዚህ ነው የማጠባቂነት የሚባሉትን ይሾማል ማለት ነው። ከዛ በኋላ የኢትዮጵያ ህዝብ እንደራሴ ያለው ቅድም በምክር ቤቱ የሚሾመው የኢትዮጵያ ፕሬዝዳንት ተብሎ አሁን ባለው ስልጣን ያለው አይነት ስልጣን የሚሆነው ማለት ነው። ይሄ ብዙም ተመሳሳይ ስለሆነ ብዙ እንትን ግን የህዝብ እንደራሴ የሚለው ነው። ይሄ ፕሬዝዳንት ምናምን የሚለው ነገር የኛ ቋንቋ ስለሆነ መቀበል የለብንም። የራሳችን ነገር ነው ይዘን መሄድ ያለብን። ስለዚህ ያ ምንድነው ህዝብን ተወክሎ የሚሰራው ስራ ማለት ነው። የውጭ አምባሳደሮችን ሹም የሚጸድቅ የኢትዮጵያ ህዝብ በመወከል በውጭ ሀገር ጉብኝት የሚያደርግ ስብሰባ ላይ የሚገኝ ምናምን ማለት ነው። የኢትዮጵያ በመወከል በዓለም አቀፍ ስብሰባዎች ላይ ይገኛል። በከፍተኛ ወታደራዊ ማዕረጎችን ይሰጣል። የኢትዮጵያ ውርስና ቅርስ ምክር ቤት ሰብሳቢ ይሆናል። ይሄ ትንሽ እንትን ይላል እና በዛው በምክር ቤቱ የሚሾም ሰው ነው ማለት እንደራሴው። አሁን የአገልግሎት ሰጪ ምክር ቤቱ ምክር ቤት ሚኒስቴር መስሪያ ቤት ነው። አሁን ይህ የአገልግሎት ሰጪ መስሪያ ቤት ማለት ሚኒስቴር ተብሎ በምንጠቀሙ ለምሳሌ አሜሪካ ውስጥ ሚኒስቴር የሚባል የለም። ሴክሬታሪያል ኦፊስ ነው የሚባሉት። እነዚህ በሙሉ ቀይረውታል በራሳቸው ማለት እኛም መቀየር እንችላለን። አገልግሎት ሰጪ ማለት እንችላለን። ሚኒስቴር ማለት የለብንም። የሚኒስቴር መስሪያ ቤት ጠቅላይ ሚኒስቴር ማለት የለብንም። የአገልግሎት ሰጪ መስሪያ ቤት ብለን ማለት እንችላለን። እንዲቀለን አገልግሎት መሆኑ እንዲሰማን ማለት ነው እንጂ ዝም ብለው ተሿሚና ጉልበተኛ ሆኖ አይነት ስሜት እንዳይሰማቸው። በዚህ ስርዓት ውስጥ በነገራችን ላይ ባለስልጣኑ ጠባቂ የማያስፈልጋቸው ትልቁ ነገር የስርዓተ መንግስት ተግባራዊ የሚሆን ከሆነ ጠባቂ የማያስፈልግ ወታደር አያስፈልግም። ሁሌ መታጀቢያ ከህዝቡ ጋር ጠዋት እንደማንኛውም ሰው ስራቸውን ሰርተው የሚመለሱ አይነት ነው የሚሆኑት። ምን ያደርግልናል? ታጅቦ ስለሄደ በጥቁር መኪና በጥይት የማይበሳው ምናምን ስለሄደ ለኛ የሚፈጥርልን ነገር ምን አለ? ከወጪ ውጪ አገሪቱ ከማትችለው ከፍተኛ ወጪ እየተመጠ ለጥበቃ የሚባል ነገር አያስፈልግም። በዚህ ስርዓተ መንግስት በጣም ቀላል ይሆናል። ስለዚህ እነዚህ የሚኒስቴር መስሪያ ቤቶች እንዴት እንደሚሆኑ እናያለን። ይህ የመንግስት መስሪያ ቤት የሚመራው በቀጥታ በህዝብ የሚመረጥ አሸናፊ ድርጅት ወይም ፓርቲ ነው። ይሄ አገልግሎት ሰጪ ወይም ሚኒስቴር መስሪያ ቤት ፓርቲ ያስፈልገዋል። ቅድም ምክር ቤት ውስጥ ፓርቲ ያስፈልግ። ይሄ ነው ሰፓሬሽን ኦፍ ፓወር ማለት ኃይልን መከፋፈል ማለት ይሄ ነው። ስለዚህ ሚኒስቴር መስሪያ ቤት አገልግሎት ሰጪ ለመስራት ነው ፓርቲ የሚያስፈልገው ማለት ነው። ስለዚህ ፓርቲ የሚያስፈልገው መንገድ ለመስራት ነው። የፖለቲካ ድርጅት ፓርቲ የሚባለው ትምህርት ቤት ለመስራት ነው። በግብርና እንትን ውስጥ ለመስራት ነው እንጂ ፍትህ እንዲያመጣልን አይደለም። ምክንያቱም አምጥቶ አያውቅም በምድር ላይ። ፓርቲ ተጠቃሚነት ነው። ፓርቲ ራሱ ኬሪየር ነው፣ ስራ ነው ራሱ። ልክ አንድ ለሆነ ድርጅታችሁ የሆነ ሰው እንደምትቀጥሩት ማለት ነው። የሆነ ማኔጅመንት እንደምትቀጥሩት እና ህዝብ ቀጣሪ ነው፣ እነሱ ተቀጣሪዎች ናቸው። ወረቀትና እስክርቢቶ ይዘው ነው የሚመጡት እንጂ በፈለጉ ጊዜ ከሌ ተፈታ ከሌ ተለቀቀ የሚሉ ሚኒስቴር መስሪያ ቤት መሆን አይችልም። አሳሪ ፈቺም ሆነ ራሱ ተጠያቂ የሚሆን ነው። አሳሪ ፈቺ ከሆነ ማን ነው እሱን የሚያስረው? ማን ነው እሱን ተጠያቂ የሚያደርገው? እና የሌለ ስርዓት ነው ያለው የዲክታተርሺፕ ስርዓት። ይሄን ነው ማስወገድ ያለብን። ይሄን ደግሞ ማድረግ እንችላለን፣ ቀላል ነው። ስለዚህ የአገልግሎት ሰጪ መስሪያ ቤት ነው። ጠቅላላ አገልግሎት ሰጪ መስሪያ ቤት አለ። የግብርና አገልግሎት ሰጪ አለ፣ ወይም የውሃ አገልግሎት፣ የጤና አገልግሎት፣ የመንግስት አገልግሎት፣ የትምህርት አገልግሎት ወዘተ በሉት ሚኒስቴር መስሪያ ቤት ተብሎ የሚባሉትን በሙሉ ማለት ነው። ስለዚህ ያ ሚኒስቴር መስሪያ ቤት በፓርቲ ተወዳድሮ ግለሰቡን አሳይን ሊያደርግ ይችላል። ከሌን የሚባለውን ለእንትን ሾመዋል፣ ከሌን ለምርጫ ብሎ ያ ፓርቲ ይዟቸው ሊመጣ ይችላል። በተረፈ ለህዝቡ አገልግሎት መስጠት ነው እንጂ ዳኝነትን የመሾም ወታደሩን የመሾም ምናምን ስልጣን የለውም። በዚህ ስርዓት የፖለቲካ አዛዥ አይመርጥም፣ የፍርድ ቤት ዳኞችን አይሾምም። ፓርቲ ምንም አይነት ነገር፣ ምክንያቱም ምክር ቤት የለውም፣ ምክር ቤት ውስጥ አይገባም። የህዝብ ተወካዮች ምክር ቤት የራሱን የቻለ ተወካዮች አሉት፣ ህዝብ የሚመርጣቸው። ስለዚህ ፓርቲ እዛ ውስጥ አይገባም ማለት ነው። ይሄ ነው ትልቁ ነገር ከሌላው የሚለየው። በጣም ደግሞ ወሳኙ የሆነው ይሄ ነው።
ፓርቲ ምክር ቤቱንም ከያዘ የሚኒስቴር መስሪያ ቤቱንም ከያዘ ወታደሩንም ከያዘ ለምን ብሎ ከስልጣን ይወርዳል? ሊሆን አይችልም። ወይም ቼክ ኤንድ ባላንስ ምኑ ነው? ምክር ቤቱ ያለው አባላት ያለው የሱ አብላጫ ድምጽ ያላቸው ከሆነ ማን ነው እሱ? እኔ እኮ አንዳንዴ የትምህርት የሚኒስቴር መስሪያ ቤቶች ሄደው ሪፖርት ያደርጋሉ ለምክር ቤቱ። ለምን ያደርጋሉ? የራሳቸው ፓርቲ እኮ ነው ያለው። ስለዚህ እንዴት ነው የሚቆጣጠሩት የሚችሉት? አይችሉም። ያ እንዳይሆን ነው እንግዲህ ይሄን መለየት አለበት የሚባለው ማለት ነው። ስለዚህ የኢትዮጵያ የሚቀጥለው የኢትዮጵያ ፍትህ ምክር ቤት የኢትዮጵያ ፍትህ ምክር ቤት ማለት ባለሙያዎች ተቋም ነው አይደል? እያቋቋምን ያለ ነው። የመጀመሪያው ተቋም የአገልግሎት ሰጪ መስሪያ ቤት ነው። እነሱ ሚኒስቴር ነው። እነሱ በቀጥታ በህዝብ የሚመረጡ ይሆናሉ። ምክር ቤት ውስጥ ግን ፓርቲ የሚባል ነገር የለም። ለፓርቲ ለምን ያስፈልገዋል? በቀጥታ ከምክር ቤት መመረጥ አያስፈልጉም ወይ የሚል ነገር ሊነሳ ይችላል። ልክ በኃይለ ሥላሴ ጊዜ የነበረው አይነት ማለት ነው። ምክር ቤት አባል ይመረጣሉ፣ ከዛ ለሚኒስቴርን ይመርጣሉ። እንደዛ መሆን የማያስፈልግ ድርጅት ፓርቲ የሚያስፈልግበት ምክንያት ፓርቲ ኦልሬዲ ጉዳዮችን አዘጋጅቶ ይጠብቃል። ምን ማለት ነው? ለምሳሌ የተለያዩ ጥናቶችን ለምሳሌ የግብርናን የኢትዮጵያን የግብርና እንትን እዚህ ያደርሳለሁ ሲል ጥናት አቅርቦ ነው። በራሱ ወጪ ያን ያደርጋል ማለት ነው ፓርቲው። ስለዚህ የመንግስት ሀብት አይባክንም ወይም የህዝብ ሀብት አይባክንም። በራሱ ጥናት አድርጎ ለምሳሌ ጤናን በተመለከተ በራሱ ጥናት አድርጎ ወጥቶ ወርዶ ለዛ የሚያስፈልገውን ሰው መርጦ ቀጥታ ወደ ሲመረጥ ወደ ስራ የሚገባበት ነገር ነው መመቻ። ባጀቱን ያውቃል፣ ምኑን ያውቃል። ይሄን ሁሉ በራሱ ጥናት እንዲያደርግ። ያለበለዛ ግን ያለ ፓርቲ ከሆነ ግን ያለ ድርጅት ከሆነ ግን የሚመረጠው ለምሳሌ ከምክር ቤት ቀጥታ እንደ ኃይለ ሥላሴ ጊዜ እንደነበረበት ቢመረጥ ስራዎችን ለመስራት በጣም ትልቅ ጊዜ ይፈጅበታል። ግለሰብ ነው። ከዛ ላይ መንግስት ድርጅቶችን ተጠቅሞ ነው ጥናቶችን ምናምን የሚያደርገው። ይሄ ግን አያስፈልግም። ኦልሬዲ ፓርቲው በገንዘብም በምንም ኃይል ትልቅ ጠንካራ ሆኖ የሚወጣው ኃይል ነው አሸናፊ ሆኖ መውጣት የሚችለው። ምክንያቱም ትልቅ እውቀት ያለ አሁን ስለዚህ ለከሌ ብዬ ነው መብትህን ላስከብር ነው ምናምን የሚባል ፓርቲ ውስጥ አይገባም። ነፃ ላወጣ ነው የሚባል ነገር የለም። በዚህ ህገ መንግስት ምኑ ነው ነፃ የሚያወጣው? ነፃ ያወጣ ህዝብ ነው። ህዝቡ የሚፈልገው አገልጋይ ነው። መንገድ የሚሰራለት፣ ትምህርት ቤት የሚሰራለት፣ ሆስፒታል የሚሰራለት እንጂ ይሄ እንዲህ ላድርግልህ እንዲህ አድርግም ቢል አይደለም። ህዝብ ተወካይ ያለው እዛ በቃ ራሱን የቻለ ህዝቡ ተወካዩን ልኳል። በዛው ህግ ያጸድቃል፣ ስርዓት ይሰራል። አንተ የሚመለከትህ ስራ መታ መስራት ነው። በክፍት በሆነው ስራ ማለት ተቀጥሮ መስራት ነው። ስራን ፐርፎርማንስ ማሳየት ነው፣ ችሎታን ማሳየት ነው እንጂ ሌላ መብትህን ላስከብር ነው እንደዚህ ቋንቋ ልትናገር ነው እንደዚህ የሚባል ነገር የለም። ያ በምክር ቤት ህዝቡ የሚጨርሰው ነገር ጉዳይ ነው። ህዝቡ ነው የሚወስነው። ያለ ፓርቲ አገልጋይ ነው የሚሆነው ማለት ነው። የኢትዮጵያ ፍትህ ምክር ቤት የኢትዮጵያ ፍትህ ምክር ቤት ማለት ደግሞ ምን ማለት ነው? ራሱን የቻለ ተቋም ይሆናል ማለት ነው። ይሄ ምንድነው? የምክር ቤቱ የሚመሰረቱት በኢትዮጵያ ፍትህ ባለሙያዎች ማህበር አባላት የሚመረጡ በሙያቸው የዳበረ ልምድ ያላቸው ታማኝ የህግ ባለሙያዎች ነው። ምንድነው? የኢትዮጵያ ህግ ባለሙያዎች ማህበር ይመሰረታል ማለት ራሱን ይቻላል። ይሄ ደግሞ ከዩኒቨርሲቲ ከተለያዩ ቦታ ተመርቀው የወጡ ባለሙያዎች ራሳቸውን የባለሙያ ማህበር ይመሰረታሉ። በዛ ውስጥ እነሱም የዳኞች ምክር ቤት ይመርጣሉ ማለት ነው። ያ የተመረጠው የዳኞች ምክር ቤት ያ የመንግስት አካል ይሆናል ማለት ነው እና የሙያ ማህበር ነው። የማህበሮቹ የዳኝነት እንትን ይመርጣሉ። ያ የመንግስት ተቋም ይሆናል። ያ የመንግስት የሆነው ተቋም ግን ዳኞችን የሚመረጡ ዳኞችን ወይም ለመንግስት አገልግሎት የሚመረጡ ከፍተኛ ዳኞችን ይሾምና ወይም እጩ ሆኖ ያቀርብና ለምክር ቤቱ ያቀርባል። ምክር ቤቱ ደግሞ ያጸድቅለታል። ይሄ ነው የሚሆነው ማለት ነው። ለምሳሌ አሁን ዳኞችን የሚሾመው ማን ነው? ጠቅላይ ሚኒስቴሩ ነው ማለት ነው። የፓርቲ ነው ማለት ነው። ፓርቲው ነው ዳኞችን የሚሾመው። ያ ነው አሁን ከፓርቲ ነፃ እንዲወጡ ነው እንግዲህ እነዚህ ተቋማት ከፓርቲ ነፃ መውጣት አለበት። ከፓርቲ ነፃ ካልወጡ አሁን በፓርቲ ቁጥጥር ስር ነው የሚሆኑት። ዲክታተርሺፕ ማለት ይሄ ቼክ ኤንድ ባላንስ የሚባል ነገር ያው። ስለዚህ ተቋሞቹ ራሳቸውን ችለው እንዲቆሙ ማድረግ ማለት ነው። ስለዚህ የዳኞች ማህበር ምክር ቤት ያቋቁማሉ። ያ ምክር ቤቱ ዳኞቹ ደግሞ ለህዝቡ ይሄ ከሌ የምትመርጡት ዳኛ ቢሆን ጥሩ ነው ብሎ
ፕሮፋይሉን ይዞ ለህዝብ ይልካል፣ ምክር ቤት ያቀርባል ማለት ነው። ያ ይመርጣል ማለት ነው በቀላሉ። ከዛ ይሄ ከሌ ዳኛውን ብሎ ይሾማል። ስለዚህ ከፓርቲ ነፃ የሆነ ይሆናል። በህዝብ ቀጥታ የሚመረጡ ዳኞች ይሆናሉ ማለት ነው። እዚህ ሀገር አሜሪካን ውስጥ ሀገር በስቴት ደረጃ በቀጥታ የስቴት ዳኞች በህዝብ ነው የሚመረጡ ዳኞች ተብለው ማለት ነው። በየካውንቲም ሊሆን ይችላል፣ ዳኛ ሊሆን ይችላል፣ በህዝብ ነው የሚመጣ። እንደዛም መሆን ይችላል። ምንድነው ግን ይሄ የኢትዮጵያ ፍትህ ምክር ቤቱ ያን አመቻች ነው። ለምሳሌ ህገ መንግስት ማጽደቅ ቢያስፈልግ ህገ መንግስት እንዴት መውጣት አለበት የሚያስፈልጉ ህጎችን፣ አዳዲስ ህጎችን፣ የሚወጡ ህጎችን ጥናት እያደረገ ሪሰርች እያደረገ ያቀርባል። ያ የመንግስት ተቋም ነው። ስለዚህ ለምክር ቤቱ ይሰጣል። ከዛ ህግ እንዲወጣ ያደርጋል ማለት ነው። ስለዚህ ለዛ ነው ይሄ የፍትህ ምክር ቤቱ አስፈላጊነቱ ራሱን በባለሙያዎች የተደራጀ ማለት ነው። ሌላው እንግዲህ የሚያከናውናቸው ስራቸው ለከፍተኛ ፍርድ ቤት ብቁ የሚሆኑ ዳኞችን ለህዝብ ተወካዮች ምክር ቤት እጩ አድርጎ ያቀርባል። በኢትዮጵያ ሰብአዊ መብት ጥሰቶች ይከታተላል። በኢትዮጵያ ፍትህ ሂደት ላይ ጥናት ምርምር ያደርጋል። አዳዲስ ህጎችን እንዲያጸድቅ ለህዝብ ተወካዮች ምክር ቤቱ ያቀርባል። እንግዲህ ይሄ ዝርዝር ሁኔታውን ነው። ሙሉን የዚህን ሙሉን እንትን ውስጥ ታገኙታላችሁ። የኢትዮጵያን ሂስትሪ አሶሲዬሽን የሚባል ሊንኩን እዚህ ላይ ያቀርባለሁ። እዛ ላይ ታዩታላችሁ ማለት ነው። ሙሉን ከፈለገ እኔ የተወሰነውን ነው ማነሳው። ይሄ እንግዲህ ሌላው አንዱ ተቋም ጠባቂነት ነው። ኦኬ፣ እንዴት ነው ህዝብ የሚጠበቀው ነው። ህዝብ ጠባቂነት ስለ እንግዲህ እንደዚህ መከላከያ፣ ፖሊስ፣ ምናምን አቃቢ ህግ ምናምን የምንላቸው ነገሮች ናቸው። እነዚህ ህዝብን የሚጠብቁ ህዝብ የሚጠበቀው በሁለት መንገድ ነው። አንደኛ ከውጭ ጠላት ነው፣ ሁለተኛ ከውስጥ ደህንነት ነው። ስለዚህ የኢትዮጵያ ደህንነት ምክር ቤት የሚባል ይቋቋማል። ይህ የምክር ቤት የሀገሪቱ ወሳኝ የደህንነት ምክር ቤት ሲሆን የሀገሪቱ የደህንነት በተመለከተ ማንኛውንም ውሳኔ ይወስናል ይላል። የምክር ቤቱ አባላት የኢትዮጵያ የደህንነት እና መረጃ ምክር ቤት አለ፣ ራሱ የመረጃ መስሪያ ቤቱ አለ። የኢትዮጵያ መከላከያ ምክር ቤት አለ። የህዝብ ተወካዮች ምክር ቤት ያለበት፣ የኢትዮጵያ አገልግሎት ሰጪ መስሪያ ቤት ያለበት፣ የኢትዮጵያ ህግ አስከባሪ ምክር ቤት ያለበት፣ የውጭ ጉዳይ መስሪያ ቤት ያለበት፣ የኢትዮጵያ ፍትህ ሚኒስቴር፣ እነዚህ ካውንስል ናቸው። እነዚህ የኢትዮጵያ የደህንነት ምክር ቤት ከተለያዩ እንትኖች የተውጣጡ ናቸው ነው። ይሄ ቀላል የሆነ የኢትዮጵያን ደህንነት በተመለከተ ጥበቃን በተመለከተ በውጭም በውስጥም የሆኑ ነገሮችን የሚወስኑ ማለት ነው። ከዛ ላይ ያለ እንግዲህ የደህንነት ምናምን ምክር ቤት ይላል፣ የፖሊስ ይላል፣ ምናምን ይላል። እነዚህ እንግዲህ ተቋማት ለምሳሌ አንዱን ላንሳ። የኢትዮጵያ የደህንነት መረጃ ምክር ቤት፣ እነዚህ መረጃ መስሪያ ቤቶች ናቸው። ይህም አባላት የኢትዮጵያ በእውቀት በማወቅ ከፍተኛ ደረጃ ያላቸው በደህንነትና በመረጃ መስሪያ ቤቶች የበላይ ኃላፊዎች የሚመራ በልምድ በእውቀት በታማኝነት በማዕረግ በከፍተኛ እርከን ላይ ያሉ ሰራተኞች ወይም ጡረታ የወጡ ባለሙያዎች ናቸው ይላል። እንግዲህ እነዚህ ተቋማት ቅድም እንዳልነው በዳኝነቱ በፍርድ ቤት ውስጥ እንዳሉት ባለሙያዎች እንደሆኑ የደህንነት መስሪያ ቤቱ የደህንነት መረጃ ምክር ቤት ይቋቋም። ያ ምክር ቤት እንግዲህ የሚዋቀው በባለሙያዎች ወይም ጡረታ በወጡ ሊሆኑ ይችላሉ እና እነዚህ በዛ ሙያ ውስጥ ያሉ ሰዎች መጥተው የዛ ምክር ቤት ያቋቁማሉ ማለት ነው። ራሱ ተቋሙን ይሰሩታል ማለት ነው። በዛ ውስጥ የሚወሰኑ ኃላፊዎችን ለምክር ቤት እያቀረቡ እንዲመረጡ ያደርጋል ማለት። ይሄ ሙሉ ከፓርቲ ነፃ ያወጣ ነው ማለት ነው። ስለዚህ ፓርቲ አሳይን የሚያደርግበት የለም። ከሚኒስቴር መስሪያ ቤት ጋር የሚያገናኘው ምንም አይነት ነገር ጠቅላይ ሚኒስቴር ምናምን የሚባል ወይም ፕሬዚዳንት ይሄን አሳይን አድርገው ሙያተኞች ናቸው ራሳቸው አሳይን አድርገው ለምክር ቤቱ የሚልኩት። ምክር ቤቱ ደግሞ ቦት ያደርጋል ማለት። በዚህ ውስጥ የሚዲያ ሚና አለ። ለምሳሌ የማይሆን ሰው ወደዚህ ቦታ የሚመጣ ከሆነ ሚዲያዎች ተከታትለው ይሄን ነገር ያጋልጣሉ ማለት ነው። ነፃ ናቸው እነሱ። አሁን የኢትዮጵያ መከላከያ ምክር ቤት ይሄም አንድ ትልቅ ተቋም ነው። ይሄም ተቋም በራሱ ነው የሚመራው። በራሱ ነው የሚመራው ማለት በራሱ ምክር ቤት ያቋቁማል። ለምሳሌ የኢትዮጵያ መከላከያ ምክር ቤት ይላል። የምክር ቤቱ አባላት የሚመረጡት በመከላከያ ሰራዊት ውስጥ ከፍተኛ ማዕረግ ባሉ አባላት የሚመረጡ በልምዳቸው፣ በማዕረጋቸው፣ በእውቀታቸው፣ በታማኝነታቸው ከፍተኛ እርከን ላይ ያሉ ወይም በጡረታ የተገለሉ ባለሙያዎች ናቸው ይላል። እነዚህ ሰዎች
የመከላከያ ምክር ቤት ይመሰርታሉ፣ ተቋም ይመሰርታሉ። ራሳቸው ባለሙያዎቹ የመከላከያ ውስጥ የሚሰሩ በልምዳቸው በምናምን የሚታወቁ ማለት ነው። እነዚህ ሰዎች የሚያከናውናቸው ስራዎች አሉ። እስቲ እናያቸው። የሚያከናውናቸው ስራዎች የኢትዮጵያ ግዛት እና የድንበር ያስጠብቃሉ። በጦር ኃይል፣ የአየር ኃይል፣ የባህር ኃይል አዛዦችን እጩ አድርገው በኢትዮጵያ ሕዝብ ተወካዮች ምክር ቤት ያቀርባሉ። ይህ ምንድነው? የጦር ኃላፊዎችን ወይም የጦር ኃይል፣ የአየር ኃይል፣ የባህር ኃይል አዛዥ የመሳሰሉትን ለምክር ቤቱ አቀርበው ምክር ቤቱ ይመርጣቸዋል ማለት ነው። አሳይን ያደርጋሉ። ይሄ እንግዲህ ዋናው የምክር ቤቱ አስፈላጊ ነው። የመከላከያ ምክር ቤት አስፈላጊ ነው። ድሮ አሳይን የሚደረጉት በማን ነበር? በሚኒስቴር ወይም በጠቅላይ ሚኒስቴሩ ነበር። አሁን ግን በራሳቸው ሰዎችን ባለሙያዎችን መርጠው ይልካሉ ማለት ነው። ለምክር ቤት ምክር ቤቱ ይመርጣል ማለት ነው። አይቶ ገምግሞ የላኩትን ሰው ይመርጥላቸዋል ማለት ነው። የምክር ቤቱ ሰብሳቢ መከላከያን በተመለከተ በኢትዮጵያ ሕዝብ ተወካዮች ምክር ቤት ያስረዳሉ። ሁል ጊዜ በሚደረጉ ሪፖርቶች ያቀርባሉ ለህዝቡ ማለት ነው። በጀትን በተመለከተ ለምክር ቤቱ ያጸድቅላቸው የመከላከያ የደህንነት መረጃ ምናምን ኃላፊዎቹ እነዚህ የሚሾሙ ናቸው ማለት ነው። ሪፖርት የሚያቀርቡ እነሱ ናቸው። እዚህ ጋር ለየት የሚያደርገው አንድ ነገር የውጭ ጉዳይ ምክር ቤት ራሱን የቻለ ይሆናል። ለምሳሌ በሚኒስቴሮች መስሪያ ቤት ውስጥ ወይም በአገልግሎት ሰጪ ውስጥ አይገባም። የውጭ ጉዳይ ሚኒስቴር ደህንነትን የሚመለከት ስለሆነ ራሱን የቻለ ይሆናል ማለት ነው። የምክር ቤቱ አባላት የሚመረጡት ውጭ ጉዳይ መስሪያ ቤት ውስጥ ሰራተኛ የነበሩ በልምዳቸው፣ በታማኝነታቸው፣ በእውቀታቸው የምትሰገኑ ኢትዮጵያ በእውቀት እንግዲህ ሌላው ነው የሥራ ኃላፊነት ይላል። የኢትዮጵያ ግምጃ ቤት ይሄም የኢትዮጵያ ግምጃ ቤት የሚለው ለብቻው ነው። ይሄ እንግዲህ መዋቅር እነዚህ ሶስቱን መሰረት ያደረጉ ናቸው። አገልጋይነት ለብቻው እንዲሆን ወይም ሚኒስቴር መስሪያ ቤት የሚሆነው ወይም አገልግሎት መስሪያ ቤት የሚሆነው ማለት ነው። ጠባቂነት ደግሞ ራሱ ከመከላከያ ጀምሮ ራሱን ተቋም ሆኖ የሚቀመጥ ማለት ነው። ዳኝነቱም ራሱን ተቋም ሆኖ የሚቀመጥ ከዛ በኋላ ምክር ቤቱ አለ፣ ህዝቡ አለ ከላይ ሆኖ እነዚህን የሚሾም የሚያወርድ ማለት ነው። ስለዚህ የአገልግሎት ሰጪዎች በቀጥታ በህዝቡ የሚመረጡ ይሆናሉ። እነዚህ ተቋማት ግን በምክር ቤት በተመረጡ ምክር ቤት አባላት የሚሾሙ ይሆናሉ ማለት ነው። ኃላፊዎቹ እንዲህ ከዚህ በፊት የነበረውት በጣም እውቀት ያላቸው የመከላከያ ወይም ወታደሮች በተለያዩ ትምህርት የተማሩ ምናምን ወርደው በፓርቲ አገልጋይ መሆን የለባቸው። ከዛ ነፃነት የሚያወጣቸው ነው ስርዓተ መንግስት። እነዚህ መከላከያ ባለሙያዎች፣ ትልልቅ ጀነራሎች፣ ኮሎኔሎች እውቀት ያላቸው ለፓርቲ አገልጋይ ሆነው እንደፈለጉ አድርጉ የሚሏቸው ሳይሆኑ ራሳቸውን ችለው የሚቆሙ ይሆናል። ህዝብን የሚጠብቁ ይሆናል። ከህዝብ የሚወከሉ እንጂ የፓርቲ ተወካይ አይሆኑ። ሙሉ ለሙሉ ነፃ የሚያወጣቸው ናቸው። ምኑም የደህንነቱን ብንል የውጭ ጉዳይ መስሪያ ቤት ባለሙያዎችን ብንል እነሱም በምክር ቤት ተዋቅረው ራሳቸውን አሳይን የሚያደርጉት ስራቸው የሚገመገመው በህዝቡ ይሆናል ማለት ነው፣ በህዝብ ተወካዮች ምክር ቤት። ስለዚህ ከፓርቲ ነፃ ያወጣሉ ማለት ነው። የፓርቲዎች ስራ የሚሆነው አገልግሎት መስጠት ብቻ ይሆናል ማለት ነው። በተለይ አሁን ኢትዮጵያ ስላለው ችግር መፍትሄ የሚሆነው በዚህ ምክንያት በዚህ ብቻ ነው። ያለበዛ ፓርቲነት ተጠቃሚነት በሚለው አስተሳሰብ ካለ ጉልበተኛ ሆነው ዲክታተር ሆነው መቀጠል ነው የሚፈልጉት እና የክፍለ ሀገሩም አለ፣ የከተማ አለ፣ የኢትዮጵያ ክፍለ ሀገራት ስርዓተ መንግስትም አለ። የክፍለ ሀገሮችም ከዚሁ ጋር ተመሳሳይ ነው የሚሆነው። ሶስቱን ነገሮች ተግባራዊ የሚያደርግ ነው። የከተማ ስርዓተ መንግስትም አለ፣ የከተማውም እንደዚህ ነው። ትንሽ የሚለየው ከንቲባው ለብቻው ማለት ከፓርቲ ነፃ የሆኑ ናቸው። እነዚህ ማለት ዳኝነትም ምንም ካስፈለገ ለምሳሌ የከተማ ውስጥ ወይም የክፍለ ሀገሮች ዳኞች በቀጥታ በህዝቡ የሚመረጡ መሆን ይችላሉ፣ እንደሌላ አማራጭ ማለት ነው። ካልሆነም በተመረጠው በምክር ቤቱ አማካኝነት ዳኞች ሊሾሙ ሊሻሩ የሚችሉበትን መንገድ ማምጣት ይቻላል። ግን ዳኞቹ በራሳቸው ተቋም ሆኖ ነው መምጣት ያለባቸው ማለት ነው። ስለዚህ የከተማ የተለያየም እንደዛ ተመሳሳይ የሆነ ማለት ነው። ይህንን እንግዲህ በዌብሳይት ላይ አለላችሁ። እዛ ዌብሳይቱን እንለጥፈዋለሁ፣ እሱን በዛ ላይ ታያላችሁ ማለት ነው። እና እንግዲህ እንደ አማራጭ ኢትዮጵያ
ስርዓተ መንግስት ምን መሆን አለበት የሚለው ከዚህ በፊት ብዙ ሰዎች ጻፉ እየተባሉ የጻፈ ብዙም ሰው የለም። በአራት ክፍል የመጣንበት ዋናው ምክንያት መንግስት ለምን ያስፈልገናል፣ የመንግስት ታሪክ በኢትዮጵያ ወይም በዓለም የነበረው ታሪክ ምንድነው፣ ከኢትዮጵያ ውስጥ ዓለም ላይ ሰውን መጥፎ የምንለው ወይም ሰይጣናዊ ስርዓተ መንግስት አለ፣ ሰባዊ የሆነው ወይም እግዚአብሔር ለሰው ልጅ በተፈጥሮ የሰጠው ስርዓተ መንግስት አለ። ያን መሰረት ያደረገ ስርዓተ መንግስት ነው። ምክንያቱም እግዚአብሔር ለሰዎች ጥበቃ ያደርጋል፣ ለፈጠረውን ፍጥረት ደግሞ ይዳኛል፣ የፈጠረውን ፍጥረት ደግሞ ይመግባል። ይሄን ነው የሚያደርገው እግዚአብሔር። ሰውም ራሱን የሚያደርገው ይሄ ነው። ራሱን ይጠብቃል፣ ራሱን ይመግባል፣ ራሱን በራሱ ደግሞ ይዳኛል። ይሄን አላረግም፣ ይሄን አረጋለሁ፣ ይሄ ራሱን እየወቀሰ በህሊናው ጋር እየዳኘ ነው የሚኖረው። ቤተሰብን ቢመሰረት እንደዚህ ነው። ቤተሰቡ አባት ጥበቃ ያደርጋል ለቤተሰቡ የሚያስፈልገውን ነገር ያቀርባል። በቤተሰብ ውስጥ ደግሞ እርስ በርስ ሰው እንዳይጣላ ይዳኛል ማለት ነው፣ ልጆች እንዳይጋጩ። ስለዚህ ይሄ ነው የማስተዳደር፣ ይሄ ነው የዳኝነት፣ ይሄ ነው የገዢነት ጥበብ ማለት ነው እግዚአብሔር ለሰዎች የሰጠው። ስለዚህ እኛም ህዝብም እነዚህን ተቋማት በማምጣት ነው እንጂ ግለሰቦችን ወደፊት በማምጣት ወይም ፓርቲዎችን በማምጣት እከሌ ነፃ ያወጣኛል እከሌ የሚባል ድርጅት ማለት የማይቻል ነው፣ የማይሆን ነገር ነው። እና ያን ከማድረግ መጀመሪያ ተቋም መኖር አለበት። ተቋም ሳይመሰረት ህዝብ ነፃ ሊወጣ አይችልም። እና ይህንን አስመልክቶ ነው እንግዲህ በዚህ ስርዓተ መንግስት ላይ መወያየት የፈለግነው ማለት ነው። እንግዲህ ከዚህ ተነስተን ነው መጀመሪያ ታሪኩን ስርዓተ መንግስት ምንድነው የሚለውን አንስተናል። እዛ የመጣንበት ደግሞ እንዴት ወደቅን እዚህ ደረስን፣ ወይም ይሄ ሰይጣናዊ የምንለው ስርዓተ መንግስት ጠባቂነት የሌለው ዳኝነት የሌለው ወይም አገልጋይነት የሌለው ስርዓተ መንግስት እንዴት መጣብን የሚለውን ማየት አይችላል። ከዚህ ደግሞ እንዴት ነፃ እንወጣለን? ራሳችን ነው ይሄን ማድረግ የምንችለው፣ ሌላ ማንም ሊያደርግ አይችልም። ራሳችን ያመጣነው በእግዚአብሔር እርዳታ ራሳችን ይሄንን ማውጣት እንችላለን። እግዚአብሔር መጀመሪያ እንዲረዳን የእግዚአብሔርን ስም ማስቀደም አለብን። ከዛ በኋላ ደግሞ የምንፈልገውን ስርዓት ራሳችን ማምጣት እንችላለን። ኃይሉ አለን፣ ጉልበቱ አለን። መንግስት መጣል ኢትዮጵያ ውስጥ በጣም ቀላል ነገር ነው፣ ግን የተሻለ ስርዓተ መንግስት ነው ማምጣት ነው ከባድ የሆነብንና ለዚህ ነው ሁላችንንም ሐሳባችንን አዋተን የተሻለ ስርዓተ መንግስት እንዲመጣ ማድረግ እንችላለን። ስለዚህ ከዚህ በኋላ የሚሆነው እንግዲህ እኔ የሚሆነው ሁሉ ነገር ቀርቧል። ከዚህ በፊት ውይይት ካስፈለገ በደንብ መወያየት ይቻላል። ከዛ በኋላ ወደ ትችት መሄድ ይቻላል። አሁን ያለውን ስርዓት ምንድነው የሆነ ያለው፣ አሁን ያለው አካሄድ በተለይ ያለውን ስርዓት በደንብ ምን ችግሮች አሉበት፣ እንዴት መጣ፣ አሁን ያለንበት ነገር ጉዳዩ እንዴ ማን ከጀርባው አለ የሚለውን ነገር፣ አሁንም ያለውን የፋኖን ትግል እንቅፋት የሚሆኑት እነማን ናቸው፣ ምን እየሰሩ ነው፣ እንዴት ማድረግ አለብን፣ ወይም እንዲያሸንፉ ምን መደረግ አለበት፣ ወይም ሌላው ኢትዮጵያ ህዝብ እንዲተባበር ምን ማድረግ አለበት፣ ወያኔ ምንድነው የሚለውን ነገር ከዚህ በኋላ ነው እንግዲህ ወደ ትችት የምንገባው። ሐሳብ መፍትሄ ሳናመጣ ወይም መፍትሄ ሳይቀር ዝም ብሎ መተቸት ብቻ ሳይሆን መፍትሄው እዚህ ጋር አለ። ኢትዮጵያ ውስጥ ከፈለገ በየትኛውም ወቅት ራሱን ነፃ ማውጣት ይችላል። ራሱን በሚፈልገው መንገድ መሄድ ይችላል። እንግዲህ ለዛሬ ይሄ እዚህ ጋር አቆማለሁ። በሚቀጥለው እንግዲህ ኢትዮጵያ ስርዓተ መንግስት የሚለው በክፍል 5 የመጨረሻው ነው ማለት ነው። ከዚህ በኋላ እንግዲህ በተለያየ አርስቶች በተለያየ ጉዳዮች ላይ ኢትዮጵያን ታሪክና ስርዓተ መንግስትን በተመለከተ ወይም ያለው የፖለቲካን ችግሮች በተመለከተ እያነሳን እንነጋገራለን። ለዛም የተለያዩ መፍትሄዎችን እናመጣለን። ይሄ እንግዲህ የመጨረሻው ክፍል ነው። እስካሁን ስለቆያችሁ ስለተከታተላችሁ እግዚአብሔር ይስጥልኝ። ወደፊትም ከአስተዋይ ሚዲያ ጋር የሚቀርበውን ፕሮግራሞች እንድትከታተሉ ከወዲሁ ጋብዛለሁ። እግዚአብሔር ይስጥልኝ። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ
ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን